ያልኩት ምንድነው አብርሃም የይሁዲ ዘር የለበትም የአይሁድ ዘር የለበትም ግን ጃይ ቀደም ካልከው ላይ ለመጨመር ያህል አንድ ሰው አሁን ወደ ይሁዲነት መግባት ቢፈልግ መግባት ይችላል ወይ ለሚለው ይቻላል ነው። አይሁዳዊ ባይሆንም ዘር ባይኖርበትም ይሁዳዊ የሚከተሉትን መንገድ ማንነት ህጉን መፈጸም ቢፈልግ ወደ ፈጣሪ መመለስ ቢፈልግ በህጉ መሰረት መር ቢፈልግ ይችላል እና እንዲሁም ደግሞ የሙሴን ህግም እንደሚቀበል በህጉ መሰረትም እንደሚሄድ ምንድነው የሚለው መጽሐፍ ቅዱስ ላይ ለምጻተኛ ለሀገር ልጅም ለምጻተኛም አንድ ህግ አንድ ስርዓት ይሁንላችሁ ነው የሚለው እና ወደ ይሁዲነት ከተቀላቀለ ከገባ በኋላ ልክ እንደ ይሁዳውያን እንደ እስራኤላውያን የሚፈጽሙትን ህግ ይፈጽማል ነው። ይሄንን አምኖበት ከሆነ ያለምን ማስገዳጅ ያለምንም ጥቅም ከሆነ ዘር አይደለም የሚጠይቀው መቀላቀል ይችላል። ቅድም አብርሃም ብሏል ሞዓባዊት ሩትም እንደገባችሁ በዛ መሰረት መግባት ይችላል እና የአብርሃም ቃል ኪዳን የሚባል አለ ይሁዳውያን የሚያደርጉት ያም የወንድ ልጅ መገረዝ ነው እና ይሄንን ግስራት የሚያደርጋል ወንድ እንዲሁም ደግሞ ቅዱስ የሆነው ኋላ ሚክቤ ተብሎ ይጠራል በዕብራይስጥ በዚህም ደግሞ በመጥረም ቃል ገብቶ ወደ ይሁዲነት መቀላቀል ይሁዲ መሆን ይችላል። ይሁዳ በአንድ ቃል ንገር ወደ አምላክ ወደ እስራኤል አምላክ ከተመለሰ ነው ጥያቄ። በቃ ከተመለሰ ታመነ ማለት ያን የእስራኤል አምላክ ታመነ። ያን የእስራኤል አምላክ ማመን ማለት ኦሪትን መከተል ማለት ነው። ኦኬ የእስራኤል አምላክ የምታገኘው ኦሪት ላይ ነው ጥያቄው። ህግ አለው፣ በዚያ መሰረት የሚፈጸሙ ህጎች አሉ። ያን ከፈጸመ ምን ይሆናል? ያው ከእስራኤል አንዱ አካል ይሆናል ማለት ነው እኮ እኔም እኮ አልኩት ነው። እሺ እንትን ይሁዳ እና ቶሚር አይ ቲንክ የሁለታችሁ ሐሳብ ትንሽ ሰፋ ያለ ሐሳብ ነውና ሁለቱንም ለመረዳት ትንሽ ጊዜ የሚፈልግ ይመስለኛልና እንዳይረዝም በተነሳው ሐሳብ ላይ አንድ በጣም ቀላል ጥያቄ ልጠይቃችሁና ምናልባት ሌላ ቀን በሰፊው እንገናኛለን። አይ ቲንክ አሪፍ ነው የተወያየ ነው። በጣም ቀጣይነት ያለው ጥሩ ውይይቶች እናደርጋለን ብዬ ተስፋ አደርጋለሁና አንድ ቀላል ጥያቄ ልጠይቃችሁና እሱም መልሳችሁልኝ የምትቀጥሉ ከሆነ ቀጥሉ። እኔ አህዮች እየመሸባቸው ነው ማስገባት አለብኝ። ኧረ ተው። እሺ በቃ አህዮችን የምታስገባ ከሆነ እሺ ጥያቄ ቀጥል። እንትን በእናንተ ገነትና ሲኦል አለ ማለት በእኛ ጀሃነምና ጀነት እንደሚባለው ማለት ነው። ማለት አሁን አምላክን የተገዛ ወደ ጀነት አምላክን ያልተገዛ ደግሞ ወደ ጀሃነም የሚባል ነገር አለ። እሺ በዚህ ላይ ለይሁዳ ልስጥ ወይስ ለቶሚር? ቶሚር በዚህ መልስ ተው። አይ እኔ እሱን መጠየቅ ፈልጌ ነበር ግን በእኛ አስተምሮት ያለው ማለት አይ እስኪ እንደው ሊመልስልኝ ከቻለ ለአሕዛብ ሲሆንም ገነትም አለው ብለህ ታስባለህ አንተ? ጃ ምን መሰለክማ በእኛ ሃይማኖት ሁሉም ሰው እንደስራው ራሱ አይ እኔ እያልኩ ልብ አድርግ። እግዚአብሔር ለእስራኤላውያን ቃል በቃል አውርቷል አናግሯል አይደል? ምን እስራኤላውያን ቃል በቃል አውርቷል አይደል? እስራኤላውያን ማለት አልገባ እንዴት ነው ያወራቸው? ምን መሰለ ቶሚርዬ ምን እንደሆነ ታውቃለህ? ችግር የለውም ትነግረኛለህ። አሁን እኔ ሐሳብ ላስቀምጥልህ ነው። እኔ የመስማት ችግር የለብኝም፣ ቁጭ ብዬ እሰማችኋለሁ። ግን ምንድነው አንድ ሐሳብ ተነስቶ ወደ ሌላ ሐሳብ እየሄድን ስለሆነ እኔ አሁን ማወቅ የፈለኩት በእናንተ ጀሃነምና እንትን አለ ወይ ማለትም አምላክን የተገዙ ነው። አሁን እኮ ያቋረጥኩት ከሱ ልመጣ ነው። እሺ ቀጥል። ይቅርታ አንድ ሐሳብ ልክ እንደ እስራኤላውያን ቃል ኪዳን ከአሕዛብ ጋር አልገባም። ማን? እግዚአብሔር። ቃል ኪዳን ልክ እንደ እስራኤላውያን ከአሕዛብ ጋር ቃል ኪዳን አልገባም።
ቃል ኪዳን የገባው ለማን ነው? ለሰላውያን ነው። ገነት ወይም ሲኦልና ገነት ምን ማለት ነው? መቅጫና መሸለሚያ ማለት ነው። ሲያጠፉ የሚቀጡበት፣ ጥሩ ሲሰሩ ደግሞ የሚሸለሙበት ማለት ነው። ቅጣት የቅጣት መቅጫም ነው መሸለሚያም ነው። ይሄ ነው ባጭሩ። ይሄን የሚሰጠው ቃል ኪዳን ያለው ነው ጥያቄ። ቃል ኪዳን በራሱ ፈጥሮ የራሱን የሰው ልጅ በራሱ ህገ መንግስት ፈጥሮ ሲኦል እኛ ምን ገባለን ብሎ ማመን የለብን። አምላክ ካልፈቀደ ይኸውልህ ወንድሜ ሲኦልም ገነትም ለአይሁድ ብቻ እንጂ ለአሕዛብ ሲኦል ገነትም የለውም። ምክንያቱም እግዚአብሔር ከአሕዛብ ጋር ቃል ኪዳን የለውም፣ አልገባም፣ አልተገለጠለትም ለአሕዛብ። እስራኤላውያንን ከግብፅ ጀምሮ ማየት ይቻላል። ከአብርሃም መጀመር እንችላለን። እስራኤል ሀገርን እኮ የሰጠው ለአብርሃም ነው፣ ሰጥቶታል። ኦኬ። ከዛም እስራኤል ተሰደደ፣ ያወጣቸውም እግዚአብሔር ነው። ቃል በቃል ለሙሴ እየነገረ ለሕዝበ እስራኤል እየነገረ ቀይ ባህርን ሰንጥቆ ያወጣ አንድም አሕዛብን እንደዚህ አድርጎ አላወጣም። አንድን አሕዛብም ጠርቶ ኖሬት ውሰዱ ይሄ ነው ሕጉ ብሎ የሰጠው አሕዛብ በፍጹም የለም። ሲኦልም ገነትም ቃል ኪዳን ላለው ሕዝብ ነው እንጂ ለአሕዛብ የለውም። ቃል ኪዳን ላልገባ ሲኦልም ገነትም የለውም። ምክንያቱም ቃል ኪዳን አልገባማ ወንድሜ። ህገ መንግስት ያለው ሀገር ነው ህዝቦቹ ሲያጠፉ መቅጣትም የሚችለው። ህገ መንግስት የሌለው ሀገር መቅጣት አይችልም። ምክንያቱም ሌባን ለመጠየቅ ህገ መንግስት ስለሚያስፈልገው። ህገ መንግስት ያለው ለእስራኤላውያን ብቻ ነው፣ ለአሕዛብ የለውም። ህገ መንግስት በራሱ ፍልስፍና ነው ያለው። ኦኬ፣ በራሱ ፍልስፍና ነው። እኔ ይህንማም ገሌ ሰጥቶኛል አበበ ምትኩ እያለ በራሱ የጻፈው እንጂ እውነት ከሐሸም ጋር ግን የለም፣ ከእግዚአብሔር ጋር የለም። ቀጥል። ገብቶኛል። ማለት ህግ ያልተሰጠው ሰው በምን ህግ የተሰጠው ሰው ቃል ኪዳን የተሰጠው ሰው ነው። በዛ ህግና በቃል ኪዳኑ መሰረት ተፈርዶበት መመንዳትም ካለበት የሚመነደው መቀጣትም ካለበት የሚቀጣው ነው። ፖይንት ከተረዱት በትክክል በጣም አሪፍ። እሺ፣ እነዚህ ህግና ቃል ኪዳን ያልተሰጣቸው ህዝቦች ከሞት በኋላ ምንድን ነው የሚሆኑት? ቅጣትም ሽልማትም ከሌላቸው አፈር ውስጥ ይገባሉ፣ ይቀበራሉ፣ ጉድጓድ በቃ ይቀራሉ በዛው ሞተው። ታዲያ ወዴት ይሄዳሉ? እንትን ይበላቸዋል፣ ትል ይበላቸዋል እኮ። ስለዚህ አሁን ለምሳሌ አብርሃም ማነው ጃ እስኪ አንድ ነገር ስማኝ። የሚበላና የማይበላ እንስሳ አለ አይደል? አለ። በግን ብሉ ፍየልን ብሉ ብላ አሳማ ከልክሏል አይደል? ሌሎችንም እንስሳ ከልክሏል። ጃርትም እባብም አይበላም አይደል? እነዚህ ጃርቶች የት ሊሄዱ ነው? ሞቶ ነው የሚቀሩት። እንደዛ ነው እኮ ገባኝ። እኔ እኮ አሁን መልሱ ላይ እኮ ምንም አግራሙታል። እኔ አሁን ምን መሰለህ? አዎ አይደለም፣ ሞተው ይቀራሉ። በቃ በጣም አሪፍ። እሺ፣ በጣም ጀነትም በለው በኢስላም ጀነት፣ በክርስትናው ደግሞ ሲሆን ምናምን። እኔ እውነቱ ነው ነገር ይሄን ብሎ ሊሰጥ የሚችል አካል አለ። ያን አምላክ የፈጠረ አምላክ አለ። ኦኬ፣ ያ እስካልፈቀደልህ ድረስ መግባት አይችልም። አው ገባኝ። ሐሳቡን ተረድቼዋለሁ ቶሚ። እኔ በደንብ ነው ሐሳብ። አሁን ምንድነው እስካሁን የተረዳሁት ነገር ምንድነው ከሞት በኋላ ስላለው ነገር ቃል ኪዳንና ሕግ የተሰጣቸው ህዝቦች ምንድነው የሚሆኑት? እንትን ይሆናሉ። ይሄ በተሰጣቸው ቃል ኪዳንና ሕግ መሰረት ሽልማት ካላቸው ሽልማታቸው፣ ቅጣትም ካላቸው ቅጣት አላቸው። እና እነዚህ ግን ቃል ኪዳን ያልተገባላቸውና ሕግ ያልተሰጣቸው ህዝቦች ግን ልክ እባብ ሞቶ አፈር በልቶት እንደሚቀረው እነሱም እንደዛው አፈር በልቷቸው ይቀራሉ ነው። አዎ፣ አንድ ነገር ደግሞ የሚጨምርልህ እኔ ይሄ ከሆነ መልሳችሁ ተቀብያለሁ። እንሂድበት።
ለምንድነው ሁለቴ ቆይ አንዴ ኤቨር አንድ ነገር ስማኝ ለምንድነው ሁለቴ ቤተ መቅደስ ተሰርቶ የፈረሰው? ችግር የለውም እኔ አሁን እሱ ላይ ጥያቄ የለብኝም እንቀጥል። የለብህም ጥያቄ የለብህም። አየው ሲያጠፉ ቤተ መቅደሱ እንዲፈርስ ሆኗል። ህዝበ እስራኤል እንዲበተን ሆኗል። ጥፋት ስለነበር ነው። ኦኬ ማስተማርም ስለፈለገ ነው። የተሻለ ሁለቴ ገባኝ። እሱ ጋር ችግር የለብኝም እንቀጥል። እሺ አሁን ምንድነው መሰለህማ አሁን ለምሳሌ እንደዚህ ካልከኝ አሁን ለምሳሌ ሂትለርን እንውሰደው። ሂትለር ማለት ኢኒሚሊየንስ ነው እስራኤላዊን የገደለው እና እስራኤላዊን በመግደሉ በቃ ምን እንደ ማንኛውም ሰው ኖሮ ነው የሞተው። በቃ አለቀ። ስለዚህ በቃ ምንም ቅጣት አይጠብቀውም ማለት ነው። ፍርድ ቤት ላይ ተገትሮ ተቀጣ ማለት አልተቀጣም። ማን ጎበዝ፣ እዚህ ላይ ግን ትንሽ የተሳሳተ ነገር አለ ብዬ ነው የማስበው። ማለት ህግ ለተሰጠው ብቻ ነው የሙታን መነሳት ጊዜ ወይም ደግሞ የፍርድ ጊዜ አለ የሚል ኮንሰፕት እስካሁን አላውቅም። እንጃ ይቅርታ ቶሜር አብርሃም ካለ እንታስረዱኝ። እኔ የማውቀው እንደ አይሁድ እያንዳንዱ ሰው ለምሳሌ አሕዛብ ቢሆን ካሁን በፊት ከኖህ ጊዜ ጀምሮ ከአዳም ጀምሮ 7 ህግ አለ ነው የምናውቀው። በዛ ህግ ለምሳሌ አምላክን በትክክል መረዳት፣ ከሱ ተጨማሪ ሌሎች አማልክቶችን አለማምለክ፣ እንስሳ በህይወት ያለ ስጋውን አለመብላት፣ ፍርድ ቤት ማቋቋም፣ ደም አለማፍሰስ፣ ሰውን አለመግደል፣ አለመስረቅ፣ እነዚህ ነገሮች 7 ይሆናሉ እና እነዚህ ህጎች የፈጸመ ህዝብ ገነት ይገባዋል ነው የሚባለው እና ከማንም ይሁን ከማንም ዘርንም አይጠይቅም ማንንም አይጠይቅም እና ከዚህ በተለይ 613 ትእዛዛት ለይሁዳውያን ለእስራኤላውያን ተጨማሪ ህጎች ተደርገው የተሰጡ ያ የሚባለው እግዚአብሔር ከአብርሃም ጋር ቃል ስለገባ የበለጠ እስራኤላውያን ስላቀረበ ነው የሚለውና ይሄም ማዳላት አይደለም። እንዲሁም ህጉ አበዛባቸው ህጉ ጠበቀባቸው ነው የሚባለውና ነገር ግን ፍርድ አለ። እግዚአብሔር ሰውን እንዲያስብ አድርጎ የፈጠረውም እንዲታዘዘው ነው። ባለመታዘዙ ቅጣትን አዘጋጅቶለታል፣ በመታዘዙ ሽልማት አለው። ለምሳሌ እንኳን ብናየው በሙታን መነሳት ይሁዳውያንም እናምናለን። የሙታን መነሳት አለ። የዛን ጊዜም ሁሉም ነው የሚነሳው፣ ከሞት የሚነሳው አሕዛብ ነው፣ ይሁዲ ነው፣ ሌላ ነው የሚል ነገር የለምና ሁሉም የሰው ልጅ በሙሉ በሙታን መነሳት ጊዜ ይነሳል። የዛኔም ፍርድ አለ። በማሺህ ዘመን የሚባለው ፍርድ አለ። በፍርዱ ቅጣት የሚያገኘው ቅጣት አለው፣ ሽልማት የሚያገኘው ሽልማት አለውና ፍርድ አለ። ለሁሉም ፍርድ ነው ያለው። ለሁሉም ጥያቄ ይቀርባል። ተጠያቂ ነው። ይሸለማል ነው እንጂ ሞቶ ነው የሚቀረው፣ በስብሶ ነው የሚቀረው። ከፍርድ በኋላ ነው ወደ ዘላለም ጉስቁልና የሚሄደው። ወደ ዘላለም ጉስቁልና እንደ ከዋክብት የሚያበሩት እንደ ከዋክብት የሚያበራሉ የሚለው ዳንኤልና ምናልባት የተሳሳተ አመለካከት ካለ ለማረም ሲባልና ሙታን መነሳት አለ፣ ፍርድ አለ፣ ገነት ሲኦል አለ። እነዚህ ነገሮች በሙሉ አሉ። በነገራችን ላይ እኔ ያለውን ነገር ላለመረበሽ በደንብ አሪፍ ፍሎ እያደረግን ስለሆነ ነው እንጂ ትንሽ ማለት ግር የሚለኝ ነገር ነበረ። ይሁዳና ቶሚር አይ ቲንክ ከቅድም ጀምሮ ትንሽ ነገሮች እንትን እያልኩ ነበርና ሜቢ የኔ አረዳር ነው ብዬ ነበርና ምናልባት በእነዚህ ርዕሶች ላይ ተመልሰን በሰፊው እንጫወታለን። ስላወኳችሁ በጣም ደስ ብሎኛል። እንደ ማስታወሻ ግን መረጃ ማሳየት ይችላሉ። ጌዲ ሙስሊሞች ከይሁዲዎች ጋር ገነት ነው የሚገቡት ብሎ መልስ ሰጥቶ አለኝ መረጃ ከፍቼ ማሳየት ራሱ እችላለሁ። ጠይቀ ነው እኛ የምናመልከውን አምላክ ስለምታመልኩ ሙስሊሞች እናንተ ልክ እንደ ይሁዲዎች ገነት ነው የምገቡት የሚል ቪዲዮ ያየው ይመስለኛል ከዚህ በፊት። በሚቀጥለው ጊዜ በሰፊው እንገናኛለን። ቶሚርዬ ሙስሊሞች በጀነት ይቅርታ ማለት ያለብን ሙስሊም ሆነ ሙስሊም አልሆነ አይደለም። ፈጣሪ በትክክል የሚገዛ ህዝብ ማንኛውም ህዝብ ሙስሊም ይሁን ሌላውም ይሁን 7 ህግ ያልኳቸውን ቅድም ያልኳቸውን ያን የሚፈጽም ከማንም ዘር ይሁን እሱም ከእሱ አንጻር ነው ያለው። ከእሱ አንጻር ሙስሊሞች የሙሴን ህግ ይፈጽማሉ አንጻር ይህንን አሟልቶ ሊሆን ይችላል ከተባለ ካሟሉ ይገባሉ። ለምን አይገቡም? ሌላው ግን ምናልባት እድሉን ካገኘው መጠየቅ እንፈልገዋልና በክርስትና ማይቀርታ በእስልምና ውስጥ ትጠይቀኛለህ። ችግር የለውም። እንትን ልበል ይችኛዋን ዝጋትና ይሄኛውን ተመልሰን በደንብ እናጠሯል። እና ቶሚርዬ ስላወኩ ደስ ብሎኛል። 72 ሚስት ይሰጣቸዋል የሚለውን ነገር
በቀጣይ ከመረጃ ጋር እንደምመጣ ተስፋ አረጋለሁ። ይሁዲ ጥያቄን ጠይቅና ያንተን ጥያቄ ለመመለስ ሞክሬ ይበቃኛል። አህዮቹ ጅብ እንዳይበላቸው ግን አትጥፉ። እሺ፣ በደንብ አስተምሩ። እሺ ጥያቄ ቀጥል አብርሃም ከተፈቀደልኝ። እሺ ቀጥል። አይ ቶሜር ቅድም እንዳነሳው 70 ድንግል የሆኑ ሴቶች በገነት አለ የሚለው ይህን በሌሎች ነገር ሲነገር ስለምሰማ ምናልባት በሙስሊም አለ የለም የሚለውን ከሌለ የለም እናንተኛ አንፈልጥም እንዲሁ ነው። ሌላ እንደዚህ የሐሰት ዘገባ ነው። ሌሎች ዘገባዎችን ስለምሰማ ምናልባት አሁንኛ ሳስበው የነበረ ቆይ ናኦሚ አለ እያለሽ ትቀጥያለሽ። ችግር የለውም። ቆይ ናኦሚ ትቀጥል። ይሁዲ ጥያቄህን በደንብ በጠራ መልኩ አቅርብለት። ቆይ ይሁዳ ትጠይቃለህ። ናኦሚ አለ ስላለች ታሳየን እሱ። እሺ አይ የሱ ጥያቄ አቅርብና ከዛ ለናኦሚ እድሉን እንሰጣታለን። ጥያቄ ጠይቃለህ ስላለች እና እንደዚህ እኔም የሰማሁት ነገር ስላለ ቶሜር እንዳለው ምናልባት አሁን ይሁዳውያን ከሙስሊሞችም እንደኛ አምላክ አይታይም አይዳስም አንድ አምላክ ነው አይወልድም ብሎ ካመኑ ከሌሎች ሴቶች በተለይ ወደኛ ቀርበዋልና ወደ ትክክልም ቀርበዋል የሚል አስተሳሰብ አለና ነገር ግን አምላክ አይታይም አይዳስም የሚለው ሙስሊሞች ትክክል አይደለም ብለው አላህ ብሎ የሚያስቡት ይሄን ነው ብለው ሁለት ቀኝ እጅ ያለው የሆነ የተሳለ ማለት በተቀረጸ ምስል ያለው አካላዊ የሆነ ነገር አላህ ሁለት ቀኝ እጅ ያለው ስለሚል ምናምን ብለው ያሳዩ ነገር ያየሁት ነገር አለና ይሄን ነገር ለሙስሊም ለእስልምና መጥፎ ስምን ለማስቀመጥ ነው ወይስ ትክክል የሆነ ነገር ነው? ቀላል ጥያቄ ነው ለመለስልክ፣ ችግር የለውም። አንተ ነገር ካለ በእስልምና ይሄ አረዳድ ካለ በደም ነው አጥርቼ ጋር ምንም አይገናኝም ለማለት ፈልጌ ነው። በአንድ አምላክና በምንገዘው ችግር የለውም። አንተ እግር አለካ? አለኝ። ቤት ምናልባት ጠረጴዛ አለ እናንተ ጋር? አለኝ። ኦኬ። እግር አለው ጠረጴዛው? አለው። ኦኬ። እግር ሲባል እንዳንተ አይነት እግር ነው ያለው ወይስ እንደኔ አይነት አይደለም? እንዴት አይነት እግር ነው? የራስ ጠረጴዛ የተሰራበት የሚመስል እግር። በቃ ስለዚህ አንተ እግር ሲባል አንደኛ ነገር ለምሳሌ የሰው እግር ከተባለ የሰው እግር ነው የሚመጣልክ። ገባክ ያልኩ ነገር የሰው እግር ነው የሚመጣልክ። የጠረጴዛ እግር ከተባለ የጠረጴዛ እግር ነው የሚመጣልክ። ተረዳኸኝ አይደለ? ይህንን ነገር ያዝ፣ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ለምሳሌ እናንተ አምላካችን የምትሉት ያያል? ያያል ወይ? ያያል። አይን የፈጠረ አምላክ ያያል። በምኑ ነው የሚያየው? እንደ ሰው አይን የለውም። ነገር ግን ማየት የሚችል የፈጠረ አምላክ እሱም ያያል ነው እኮ። በምኑ ነው የሚያየው? በአይኑ ነው። አይን ግን የለውም። አካላዊ ሰውን ይመስል እኮ በአይኑ ነው የሚያየው አልከኝና አይን ደግሞ ግን የለውም አልከኝ። እሺ እዚህ ላይ መሀል መግባት ይችላል። ይሄን ይቅርታ ይሁዳ ይጨርስና ከዛ ያወራነው ላይ ጥያቄ ካለ ካብሪሽ ትቀጥላለህ። ለምሳሌ እኔ አሁን አላህ ሁለት እጅ አለው ምናምን የሚለውን አይደለም እኮ ያልኩህ። ያን ምስል ያስቀመጡት ያሳዩት ነገር እንዳይደገም አድርጌ ልመልስልክ ነው። አሁን መመሰለክማ አንዳንድ ሰዎች ይሄ ጣዖታዊ የሆነ አመለካከት አላቸው። ገባክ አይደለ? ለምሳሌ የጠረጴዛ እግር ሲባል የኔን እግር ወስጄ ጠረጴዛው ላይ እንደማልገጥመው ሁላ ለጠረጴዛው የራሱ ለምሳሌ ያን ቅርጽ ከሐውልት የተሰራ ነው የሆነ ለመጣልህ እኮ ነው ኖራ የተሰራ ነገር ነውና ያን ሙስሊሞች የሰሩት ነው አላህ ብለው ወይስ ሌላ ሰው አላህ ይመስላል ነው? ላስረዳክ እኮ ነው የጠፉት ስም ነው ልዩነት እኮ ላስረዳክ እኮ ነው። እሱን ላስረዳክ ነው። አሁን ምን መሰለክማ የጠረጴዛ እግር ሲባል ያንተን እግር ወስደን ጠረጴዛው ላይ ገጥመን የኔን አይነት እግር እንደማልስልለት ሁሉ ገባክ አይደለ? አልስለውም። በቃ የጠረጴዛ አይነት አለው። ተረዳኸኛ? ከዛ በኋላ ደግሞ ምንድነው አምላክ ያያለው ምን አለው? አይን አለው። ግን አይኑ ልክ እንደኔና እንዳንተ ነው ወይ ሲባል አይደለም። ምክንያቱም አላህ ምን አለም በቁርአን ላይ እኔ
ቢጤ አምሳያ የለኝም አለ። እኔ ቢጤ አምሳያ የለኝም ማለት ዓለም ላይ አላህን የሚመስል በምንነትም በማንነትም ምንም የለም ማለት ነው። ተረዳኸኝ ያልኩ ነገር? አላህ ሰሚ ነው፣ ይሰማል። ገባክ አይደለ? እነዚህ ነገሮች ልክ እንደ ሰው ልጅ ፊዚካል እንዲገጣጥመ ምናምን የምትሰራው ነገር አይደለም። አሁን ቅድም አንተ ምን አልኩክ? አምላክክ ያያል ወይ አልኩክ። ከዛ አዎ ያያል አልከኝ። በምኑ ነው የሚያየው ስልክ በአይኑ ነው የሚያየው፣ ግን አይን የለውም አልከኝ። አይን የለውም ሳይሆን እንደኔና እንዳንተ አይነት ፊዚካል የሆነ አይን የለውም። ገባካ? ያ ያለ አምላክ ግን የሚያየው በአይኑ ነው፣ ግን ያ አይኑ ልክ እንደኔና እንዳንተ ፊዚካል አይደለም። ወይ ደግሞ አይኑ እንደ መኪና ባትሪ አይነት አይደለም፣ ወይ ደግሞ አይኑ እንደ በግ አይነት አይደለም፣ እንደ ማንም አይነት አይን አይደለም። እንዲህ ቅርጽ የምሰጠው እንዲህ ኢሜጅ የምሰጠው አይደለም። ገባካ አይደለ? እኛ የምናውቀው የነገረን ምንድን ነው? እኔ እንደዚህ ያለኝ ሲል አላህ እንደ ማንም አይነት ቢጤ እንዳልሆነ እናውቃለን። እንደ ሰው አይደለም፣ እንደ ጠረጴዛ አይደለም፣ እንደ ምንም አይደለም፣ ቅርጽም አይደለም፣ እንደዚህም ብለን አይደለም። በቃ ይሄንን አለኝ ብሎናል። ያለውን ማለት ነው እኛ አለን ብለን እንቀበልለታለን። ይሄንን ያዝ። ሁለተኛ ነገር አላህ ብለው የሆነ የሚቀርጹት ጣዖት አለ። እሱ እኛ የቀረጽ ነው አይደለም፣ ያው እኛ ላይ ሞክ ለማድረግ እንትን ያሉት ነው። በነገራችን ላይ በዚህ አጋጣሚ የምነግርህ እኛ ክርስቲያኖች እግዚአብሔር አለው ተብሎ መጽሐፍ ቅዱስ ላይ የተገለጸውን እግዚአብሔር ብንስለው እነሱ እኛን ለማብሸቅ ከሰሩት የተሻለ ቅርጽ መስራት እንችላለን። ለምሳሌ በመጽሐፍ ቅዱስ ላይ እግዚአብሔር አፍ አለው፣ ብብት አለው፣ ላባ አለው፣ በጣም ብዙ ነገር ነው ያለው። እነዚህን ነገሮች ገጣጥመን የሆነ ኢሜጅ መፍጠር እንችላለን። ግን ነው እንደዛ እኛ እናደርግም። በእኛም አላህ ደግሞ እንደዛ ነው ብለን አናምንም። ሌላው ደግሞ ስለ ሁለት ቀኝ እጆች አንስተካል። ሁለት ቀኝ እጆች ምን ማለት ናቸው ሲባል ምንድን ነው? እንዲህ በእንትን ቀኝና ግራ የሚባል ነገር አለ። ግራ ለመጥፎ ነገር፣ ቀኝ ደግሞ ለጥሩ ነገር እንትን ይሆናል። እና አላህ ሁለት ቀኝ እጆች አሉት የሚባለው ነገር ይሄ መልካም የሆኑ እጆች አሉት መልካምን የሚያደርጉ ምናምን ከዚህ አንጻር ነው እንጂ ልክ እንደ ሰው የተገጠመ ፊዚካል እንትን አለው ብለን በፍጹም አናምንም። ከክርስቲያኖች እናንተ የተለያችሁበት መንገድ እና ከእነሱ የተለየነን ብለህ ታምናለህ አንተ? እኛ በደምብ ግን ማለት ነው። ቶሚር አንተ ከመቀጠለ በፊት ይሁዳ መልሱ እንደተመለሰለት ጥያቄ መልሰልኛል ለመሰለህ። እኔ እኮ ሁለት ቀኝ እጅ ለምን አለው ተብሎ በቁርአን ተጻፈ ምናምን አይደለምና ያን ነገር ወደ ምስል አምጥቶ ቅርጽ የተሰራ ነገር አየሁ አሳዩኝ፣ ሙስሊሞች ይሄንን ነው የሚያመልኩ ተብሎና ይሄን ሙስሊሞች ያስቀመጡት ምስል ለራሳቸው የሚሰግዱለት አላህ ብለው የቀረጹት ቅርጽ ነው ወይስ ሌሎች ለነሱ የሰጡት መጥፎ ስም ነው የሚሉን ለመለየት ስለፈለኩ ነው። እንደዚህ አይነት ነገር ከሌለ አለ እኮ ፈጣሪም እኮ ሰማይ ዙፋኔ ነው ምድር ነገር መረገጫ እንዳለ እንደዛ ከሆነ እግዚአብሔር ይሄንን ማለት መገኘቱን ለመግለጽ እንጂ የእግሬ መረገጫ ነው ሲለው ምድርን ከሰማይ እስከ መሬት የተዘረጋ የእግዚአብሔር እግር ማየት ነበረብና ይሄን አገላለጽ ምናልባት ቀኝ አላህ ቀኝ ሁለት ቀኝ አለው ለሚለው መልካም ማድረግ እውነት ነው። ቀኝና ግራ የመልካምና የመጥፎ ምልክቶች ተደረጉ ይሳና ይሄን ነገር ካለ ይሄንን እኮ እኔ ማክሴፕት አድርጌያለሁ። ነገር ግን ወደ ምስል አምጦ ሲያሳዩኝ ግን ወደ ምስል የምስሉን ነገር አላህ ሲዘጋው ምን አደረገ መሰለ? እኔ አምሳያም ቢጤም የለኝም ማለት ፀሐይን አይመስልም፣ ጨረቃን አይመስልም፣ ሰውን አይመስልም። በቃ አላህን በምንም ልትመስለው አይችልም። ምሳሌም ቢጤም የለኝም ማለት አላህን የምትመስልበት ነገር የለም። ቆይ ቶሚር እንቀጥላለን። ወደ አንተ ከይሁዳ ጋር እንቀጥል። ክርስቲያኖች የተለያችሁ እንዴት አይደላችሁም ነው የኔ ጥያቄ። ስማኝና እኮ እንመጣለን። ይሁዳ ይጨርስና በቃ ተመለሰልኝ ሲል ወደ አንተ እንቀጥላለን። እኔ አጠይቅ አላልኩ። ይሁዳ ተመለሰልክ? አዎ ተመለሰልኝ። ቴንክ ዩ። እሺ ቶሚር ቀጥል። ኦኬ እኔ እያልኩ ያለሁት ናኦሚ ግን ከላይ ነበር ከሳሚር በፊት ግን ናኦሚ እሱን ለመመለስ ነው የገባሁት የነበረው። ደስ ይለናል። አብርሽ ናኦሚን በትልቁ አርጋትና መረጃውን ታሳየን፣ እኛ የምንማርስ አይጠበቅብኝም። ቁጥሩን ነግርና ራስህ ታውቀዋለህ። እኔ ትርፍ ስልክ የለኝም ናኦሚ። አዎ ግን ቁጥሩን ያዘውና ቁጥሩን አቡኪ መረጃ መክፈት ትችላለህ? ሰላም አለይኩም። ወአለይኩም አሰላም ወራህመት። ናኦሚ ክርስቲያን ነሽ ይሁዲ ነሽ? ይሁዲ። እሺ በቃ ቁጥሩን ንገሪና ይከፍትልናል። አቡኪን በትልቁ አድርገው
ሱና አልትሪ ሚዳ አነባበቤ ከተሳሳተ ይቅርታ ስለማይገባኝ አላውቅም። ሱና አልትሪ ሚዳ ሐዲስ 1663 ሌላ ደግሞ ቆይ አንዱን እንየውና እንትን እንላለን። ይሄ ጨረስና ይሄ እሺ አቡበከር በትልቁ ሆናል። አንተ ክፈት። ይከፍተዋል። በቃ ይሄው ቀጥል። ኒውሚ ከፍቶልሻል። አንበቢና አስረጭ እኮ እናንተ ይሄው ቁጥሩን ነገርኩ አይደለ? ቁጥሩን ነገርኩ። የሙስሊም ሐዲስ የምታውቀው አንተ ነህ። የለም ስላልክ የለም። አዎ አይ በዚህ ላይ እናየዋለንና ይሄ ያመጣሽ እንትን እንደዛ የሚባል ነገር የለም ካልክ ይሄ የነብዩ የተናገሩት ሐዲስ ነው የሚለው እኮ ገባኛ ነው። አሁን መረጃውን ከፈትንልሽ። ከዛ በኋላ አንቺ ደግሞ አንበበሽ አሳውተም እኔ ሙስሊም አይደለሁም። አሁን አንተ ለምሳሌ ሙስሊም አይደለም። ኦኬ እሺ ናኦሚዬ በቃ ገባኝ። ቆይ ነገር አንተ መጣህና የጆሽ ነገር ብለህ ጠየቅ። እናንተ አስረዱኝ፣ እናንተ እንደዚህ ነው አልክ። አንተ ሙስሊም ነህ፣ የነብዩን ሐዲስ በሙሉ ታውቃለህ። ከአንድ ሙስሊም የሚጠበቅ ስለሆነ ማለት ነው። እኔ ቁጥሩን ስነግርህ አንተ የለም ቶሜርን ስላልከው እንዳለ ልቦናህ ያቀዋል። ያለ መመለስ ነው የመጣሁት። አሁን ሱና አልትሪ ሚዳ ላይ ሐዲስ 1663 ላይ እንግዲህ እንትን ነው ናኦሚዬ፣ ችግር የለውም እንመልስልሻለን። ቆይ ደግሞ ኧረ አንዱ ላይ እናወራ። ይሄ እንዳለ አምናሃል አላመንክም? አዎ የለም ወይም አለ በለን እናወራ። ቆይ እያወራሁ ነው። ተረጋግተን እናወራ ይሻላል። ትንሽ ሀይ እያደረግን ነው። ረጋ ብለን እናወራ። ናኦሚዬ ምን መሰለሽማ፣ እኛ ምንያው መጀመሪያ ይቅርታ ለያዝህና አሁን አለ የለም የሚል መልስ መልስልን። ከዛ ማብራሪያ ትቀጥላለህ። ነው አይስ እሱን አይደለም እየመለስኩ ያለው አይደለም። አሁን አለ ብላ አቅርባለች። ይሄ አለ የለም የሚል መልስላትና ከዛ በኋላ ታሳየና። እስካሁን እኮ እንዳለ አላየ ነው ነገርኩህ እኮ ቁጥሩ እኮ አሁን ላስረዳሽ እኮ ነው ናኦሚዬ። እዛ ቁጥር አለ የለም እስካሁን ድረስ ጥሩ እያወራን አለ ወይም የለም። እኔ ልመልስ እኮ ነው። አሁን ምን መሰለህማ፣ ከቅድም ጀምሮ አንደኛ ነገር በጣም በሎ ቴምፖ ነበር እያወራን ነበር ነው። እናንተ ከነገራችሁኝ ነገር ነው እየጠየቅኩ የነበረው። እንደዚህ ስትሉኝ አሃ ይሄ እንዴት ነው ምናምን ነገር የሚለውን እናንተን እየጠየኳችሁ ነበረ። አሁን ለምሳሌ ቅድም አሁን ቶሚር ምን አለኝ፣ በእናንተ ወንዶች ጀነት ሲገቡ 72 ሴት ይሰጣቸዋል እና ይሄ ዝሙት ነው ይሄ የለም ወይ ሲለኝ የለም አልኩት። ይሄ ነው መልሲ። ከዛ ናኦሚ ምን አለች? ስለዚህ አሁን የለም እያልክ አንተ ያለው አው የለም እኮ አልኩ፣ ግን አለ አለች ነው። በቃ እሺ ሚውታል እንደ ሎሎ የለም ካልክ በኋላ እንዳለ ሐሳቤን ልጨርስ ታሳየህ እኮ ነው እኮ ሐሳቤን ልጨርስ እያወራሁ እኮ ነው። አወራራችን አካሄዳችን ደግሞ ጥሩ ደግሞ ካልሆነ ሌላ ቀን ደማችንን አቀዝቅዘን እንገናኝ። ግን እኔ ተረጋግቼ እንትን እያልኩ ነው የለም ስል ከዛ ናኦሚ መጣችና አይ እየዋሸክ ነው አለ አለችኝ። ከዛ ምን አልኩት? ኦኬ ካለ መረጃውን ክፈቺ ስላት አይ መረጃ መክፈት አልቻለችም። አቦከርን መረጃውን እንዲከፍት አደረኩላት። ስለዚህ አሁን ምን ታደርጋለች? ትፈልግና ታሳየናለች አለ ያለችውን ማለት ነው። እኔ የለም አልኩኝ እስካሁን። አይ ብዙ የከፋ ነገር አለ ችግር የለውም። ምን መሰለህ ሚሪዬ፣ ምን መሰለክማ አንድ ነገር ልንገርክማ። እኔ ለምሳሌ ወደ እስልምና ሃይማኖት የመጣው ሰው ነኝ እና የሚባል ነገርና መቶ ማየት ይለያያል። እኔ ልንገርህ ስለ ይሁዲ ብነግርህ ብዙ ነገር አንተን የሚያስከፋ ነገር ልናገር ይችላል። ችግር የለም እኔ የሚያስከፋኝ ነገር የለም እኮ አይደለም ልንገርህ። እኔ ደግሞ ጋር በተያያዘ ግን እኮ ገባኝ። ልጨርስ በቃ ይኑር ችግር የለውም። እኔ ዊላፍቱ ላይክ ለመጠየቅ ማለት ነው። እኔ አሁን ምን መሰለክማ፣ አንደኛ ስቶኔጅ ላይ አይደለም ያለ ነው፣ የሰለጠነ ዘመን ላይ ያለ ነው። ስለዚህ ምንድን ነው የምናደርገው? እኔ አሁን ለምሳሌ እናንተ ካመናችሁበት ከምትመሩበት ነገር ነው እንጂ ስለ እናንተ ሰዎች በአሽሙር ወይ ደግሞ በጥላቻ ከተናገሩት ነገር እኔ አልጠይቃችሁ፣ በፍጹም እንደዛ አላደርግም። ስለዚህ ናኦሚ
ምንድነው የምታደርገው? አለ ያለችውን ነገር ከፍታ ታሳየናለች። አቡኪ ክፈትላት። እሺ በቃ በትልቁ አርጋትና አንድ ላይ እንየው። ናኦሚን በትልቁ አርጋት አብርሽ። እሺ እሺ። እሷ ከፍታ እያነበበች ታሳይ፣ ሁላችንም እንማር። ሁለቱንም እስክሪን ካሜራ ቆይ እኔ እንትን ይቅርታ አንዴ ላዙረው። ችግር አስተካክል። ዝም ብለሽ ስልኬ እንትን ያለ እንትን አልልም አለኝ፣ አላዞርም አለኝ። ቆይ አንዴ እሺ አሁን ዞሯል። ቆይ አንዴ ይታያል። ይሄ ይታያል ጽሁፉ። እሺ ከሁለቱ ላይ ነው ስክሪንሾት የተደረገው እና ይኸውልህ እዚህ ጋር 70 ይታያል። 72 ዋይፍ ያውም አይናቸው ጎላ ጎላ ያለ የሴቶቹን መልክ ራሱ ያወራል ማለት ነው። ሁለቱንም ቆይ አንድ ጊዜ ድግላቸው ይመለሳል። በቃ እንትን እኛ እናብራራልሽ በጣም ስለተቸገርሽ። ይኸውና የሁለቱን አንድ ላይ አድርጌ ነው ስክሪንሾት ያደረጉት። የስረኛው አንደኛው ነው፣ የላይኛው አንደኛው ነው። ሁለቱም ላይ ሴቶቹ ቁጥራቸውን ይነግራል፣ ቁጥራቸውን ይነግርሃል። ከዛም ሴቶቹ ምን አይነት ሴቶች አይናቸው ጎላ ጎላ ራቅ አድርገሽ ያዥው እንድናነበው ሁላችንም። በቃ ችግር የለውም። አንደኛ ነገር እንደዛ ያዥው በቃ ችግር የለውም። ስክሪንሾቱን የከፈትሽው ያለውን ነገር አቡኪ እንበላችሁ ችግር የለውም። በሱ መረጃውን ከፍቶ ያስረዳቸዋል። ችግር የለውም። እሺ አሁን እዚህ ላይ አለ የለም ዋይ እንትን እናስረዳችሁ። ሀሳቡን አልተረዳችሁትም እኮ እኛ እዚህ ላይ ያለንን ማብራሪያ አይደለም። አሁን ክርስቲያኖችም ዙሪያቱም ነው የሚሄድ። ይሄ ማለት እኮ እንደዚህ ነው፣ ይሄ ማለት እኮ እንደዚህ ነው። ኖ አሁን አለ የለም እንደዚህ ዙሪያ የለም። ላስረዳችሁ እንዴት እንደሆነ። አቡኪ መረጃውን ክፈቱ። እኛ እናስረዳችሁና ምን መሰላችሁ፣ እናስረዳችሁና ዙሪያ ጥምጥም ምናምን አይደለም። ምስልምና ሁሉም ነገር መልሳሉ። ቀጥታ ነው መልስ የምንሰጣችሁ። ስለ ሀዲስ ምናምን በስነ ስርዓት አስረዳችሁ። አቡኪ ክፈትና አቡኪን በትልቁ አለ። እሺ ችግር የለውም። በነገራችን ላይ መጠያየቅ ኖርማል ነው እና እንመለስላችኋለን። አቡኪን በትልቁ አልኩት። አሁን ምን አለ መሰለህ ማብራሪያ ሁሉ አዎ ለማለት ነው ወይም አይደለም ለማለት ነው። የለም አቡኪ ያሳየክ። ኦኬ አሁን የከፈተችውን ሀዲስ ሊትራል ሀዲሱን ከፍቼ ላሳያችሁ እዚህ ጋር እንድትመለከቱት። ያው ረጋ በሉና እንትን በሉ እሺ። ከይቅርታ ጋር እጃ በጣም እኔም ረጅም ሰዓት እየተማማርኩኝ ነበረ። ረጅም ሰዓት ረጋ ብሎ ነው ሲያወራቸው የነበረው። ይኸው የምትመለከቱት ሱናኒን
ማጃህ ነው። አይ ቲንክ ማንበብም አልቻለችም ይመስለኛል ልጅቷ። ችግር የለውም እኛ እንትን እንልሻለን ሌላ ጊዜ። ሐዲሱን ልክፈትልሽ ስለ 72 ሚስት የሚያወራው ሐዲስ ማለት ነው። ሐዲሱ ይሄ ነው። ይሄ ሐዲስ ነው የምትመለከቱት ማለት ነው። ይኸው ምን ይላል? አላህ ስብሐነሁ ወተዓላ ዩድኺሉላሁ ጀነህ ከዛ በኋላ ይኖራል ይላል። 72 ሚስት ይኖራል ይላል። ሐዲሱ በገነት ውስጥ ضعيفun جدا ይላል። በገነት ውስጥ ማለት ቆይ አንዴ አስቀጥለኝ። ضعيف جدا ማለት በጣም የደከመ ስህተት የሆነ ዘገባ ማለት ነው። ኦኬ በገነት ውስጥ ናቸው ወይስ ከገነት ውጭ ናቸው? ሰው ኖ እንዳዳምጠኝ ቆይ አንዴ ቶሚሪ አንድ ነገር አሁን ቶሚር ላስረዳችሁ። ቆይ ላስረዳችሁ። ጃኔ ተረጋጋ። አሁን ለማስረዳት አይደለም አለ የለም ለማለት ነው እንጂ አሁን መጀመሪያ እኛን እኮ ካላዳመጣችሁን አትረዱም። እኔ ላስረዳችሁ በቀላሉ ምን ረዳው የለም ብለናል እኮ አንተ እኮ እንደሌለ እንዴት እንደሆነ ላስረዳችሁ እኮ አሁን ካልሰማችሁኝ እንዴት ነው አሁን? ምክንያቱም እኛ እንዴት እንደምናምን መጽሐፎች እንዴት እንደምንቀበል እንትን አላላችሁ። ምን ቀደም ያሉት ለዛ እኛ ሙስሊሞች በቁርአንና በሐዲሶች እናምናለን። ቁርአን ማለት የአምላካችን የአላህ ንግግር ነው፣ ዳይሬክት ስፒች አላህ ነው በቁርአን ላይ የሚናገረው። ሐዲስ ደግሞ ምንድነው? የአላህ ቃል ነው፣ ግን የነብዩ ንግግር ነው፣ ነብዩ የተናገሩት ነገር ነው። ወደ ሐዲሶች ስንመጣ የሐዲሶች ደረጃ አሉ። ሳሂ የሆኑ ሐዲሶች አሉ። ሳሂ የሆኑ ሐዲሶች ማለት እኛ የምንቀበላቸው ማለት ነው። ሳሂ ከምን አንጻር ይባላል? ለምሳሌ ቼን ኦፍ ናሬሽን የሚባል ነገር አለ፣ ሰንሰለት። አሁን ለምሳሌ አንዱ የዘገበውን ሐዲስ ልክ ቼኑን ስትሄድ ነብዩ መሐመድ ጋር ነው የሚደርሰው። ከዛ ሐሰን የሚባል አለ፣ መውዱ የሚባል አለ፣ ደኢፍ የሚባል አለ። ደኢፍ የሚባለው ሐዲስ ምንድነው? ማን እንደጻፈ አይታወቅም፣ ቼን የለውም፣ የውሸት ዘገባ ነው። ተረዳኛ? እነዚህ ሐዲሶች አሉ። ከዛ ይሄን ዘገባ ልክ ስናመጣው ምንድነው እንትኑ ደረጃው ምንድነው ሲባል ደኢፍ ነው። ደኢፍ ማለት ቼን ኦፍ ናሬሽን ማን እንደጻፈ የውሸት ዘገባ ነው። እና ይሄን አሳያቸው አብርሃም ቆይ እኔ ሰምቻለሁ። እኔ ስማኝ፣ እነዚህ 72 ሴቶች የሚገኙት ሰዎች ሙስሊም ሆኖ ከሞተ በኋላ ነው አይደል? በገነት ውስጥ ነው አይደል? ዘገባው የውሸት ነው። ቶሚር አልሰማኝም። ዘገባ አለ የለም? ቁርአን ውስጥ አለ፣ ሐዲስ ውስጥ አለ የለም ሚል ጥያቄ ነው። የኛ ሐዲስ ውስጥ የተቀመጠው ዘገባ የውሸት ዘገባ ነው። እና ሐዲስ ውሸት ነው እያልኩ ነው። እሺ ቆይ ልንገርህ እኛ ደግሞ እስራኤል ወይም አይሁዳውያን አድርግ አታድርግ፣ አዎ ወይም አይደለም በማለት ነው የምንግባባው እንጂ ኤክስፕላኔሽን ወይም መተረክ የሚባል ነገር የለም። አዎ ሙሉን የተባለውን ማመን ነው። ሙሉን ማታመን ከሆነ አታምነው ማለት ነው። ቆይ አቡኪ ትቀጥላለህ፣ ችግር የለውም እንትን ይባሉና እኛ በስነ ስርዓት እንትን እንላለን። የመበሻሸቅ ሳይሆን የመረጃ ከሆነ መረጃ ካመጡ ችግር የለውም። እኔ አስረዳቸዋለሁ። መቀበል አለመቀበል የራስህ ነው የሚሆነው። ችግር የለውም። እነሱ በሚገባቸው ቋንቋ አስረዳቸዋለሁ። መበሻሸቅ አይደለም። ቀጥል። አዎ አሁን እኔ ምልህ ማለት እንጃ አለ የለም አለ። ከዛስ ይሄ ግን እንደ ክርስቲያኖች ግማሾቹ ያማልዳል፣ ግማሾቹ አምላክ ነው፣ ግማሾቹ ሰው ነው እንደሚሉት 45,000 ድርጅቶች እንዳሉ ሁሉ መከፋፈል ነው እንጂ ማለት በመጽሐፍ ቅዱስ ያለ ሐሳብ ነው የከፋፈላቸው በአዲስ ኪዳን። ስለዚህ በቁርአንም እንደዛ የሚል ካለ አለ አንቀበለውም ማለት ይችላል እንጂ በሐዲስ አለ ወይም የለም የሚል ጥያቄ ነው የኛ። ጨርሻለሁ። አሁን እንዴት መሰለ አብርሽ ሳስረዳ ከይነን ሐሳብ ለምሳሌ እናንተ ፈጣሪያችሁ የሰውን ልጅ በአምሳሉ ፈጥሯል። ለምሳሌ ቆይ ችግር የለውም። አሁን ለምሳሌ ኦሪት ዘፍጥረት መጽሐፍ ቅዱስ ላይ
ምን አልከኝ ቶሚር? ባይ በቃ ተው በቃ እኔ ደህና ደሩ። አይ ለምን እንተዋለን? ምን ነው ጃፈር የምታስረዳኝ ወይ አዎ ወይም አይደለም እያልክ ነው። አሁን ኦሪት ዘፍጥረት ላይ ጠይቀኝ። እሺ አይደለም። ቆይ ግን ለምንድን ነው ጸባያችሁ የተቀየረው? እኔ አልገባኝም እኮ ሀሳብ እየተረዳዳን ነው አይደለ? እኛን አሁን መጀመሪያ እንዴት መሰለህ ማቶ ቆይ አይደለም አብርሃም እኮ ጠየቀኝ። አብርሃም ጠየቀኝ እኮ ከ20 በላይ እኮ ጠይቀኛል። እኔን ከ20 ጥያቄ እኔ መቼ አልመልስም አልኩኝ። አብርሃም ጠየቀኝ፣ የእሱን ልመልስና ወደ አንተ እመጣለሁ። ቀላል ነገር እኮ ነው የጠየቀኝ። አብርሃም ዝም በል በእናትህ ሚውት አድርግልኝ። በአብርሃም እኔንም አናግረው እኮ የአብርሃም ጥያቄ አይመለስ። አብርሃም እንዳትመልስለት። የኔ ጥያቄ እነዚህ 72 ሴቶች የሚገኙት በገነት ውስጥ ነው ከሞቱ በኋላ ሙስሊም ሆነ ከሞት ይሄን ያለው ሌላ ሰው እኮ አይደለም፣ ነብዩ መሐመድ ተብሎ ነው የሚታመነው። አይ አይደለም፣ እሱ አይደለም የተናገረው አልነው። ቆየ እንጂ አንተ እሱ አይደለም የተናገረው። ቶሚ ለምንድን ነው ሐዲስ ላይ ታዲያ እንዴት ገባ? ካልተናገረው እንዴት ሐዲስ ውስጥ ይገባል እኮ? እኔ አሁን እሱን ላስረዳችሁ ስለይማ አሁን ቶሚር ላውራስ ሚውት አድርጎ አለ። ናኦሚ ትገባለች፣ አብርሃም ይገባል። አሁን ምን መሰለህ እንዲህ ከሁላችሁም ጋር ስናወራ ጠላ ቤት ነው የሚሆነው ወይ ገበያ ይሆናል። ግን እንደ ቅድሙ በስነ ስርዓት ተረጋ አይዱ ነው። ለምን በጣም እንትን እየጋላችሁ ለምን እንደመጣችሁ እኔ ከቅድም ጀምሮ ተረጋግቼ አሁንም ተረጋግቼ እያወራችሁ the only thing ቆይ አንዴ ጥያቄ ጠየቀኝ። በማይመለከተው ሁሉ ጠይቀኝ። አልጠየቅም አላልኩም እኮ እኔ ግን አንድ ጥያቄ ያንን መስማት አቃተህ አይደለም። እኔ አሁን እኮ ምንም እኮ እኔ አሁን ተረጋግቼ ነው ስቲል ነው እያወራ ያለሁት። እኔ አሁን ሐሳቤ ምንድነው አትጠይቁኝም አልጠየቅም ሳይሆን አብርሃም ከጀመረ ከአብርሃም ጋር ተረጋግተን እንጨርስ። ቶሚር ከጀመረ ከቶሚር ጋር፣ ናኦሚ ከጀመረች ከናኦሚ ጋር። ይሄ ነው አሁን። ከቶሚር ጋር ሲጀምር አብርሃም ይገባል፣ ናኦሚ ትገባለች። እንዲህ ሲሆን ደግሞ ገበያ ነው የሚሆነው፣ አንማማርም ነው። አሁን ምንድነው ቶሚር ምን አልክ? ይሄንን ነገር ነብዩ መሐመድ ነው የተናገሩት አልክ አይደለም? እንዴ ነው ያልከው። እኔ ደግሞ እሳቸው አልተናገሩትም አልኩክ። ነብዩ መሐመድ ቢያንስ 5 ሰጣሉ። የነብዩ መሐመድ ብቻ ራሱ ያለው ስጠኝ እኮ በቃ በጣም ነው ደስ የሚለኝ። ስጠኝ። አንደኛ ይሄ ነው። ይሄ አይደለም አልኩክ እኮ አይደለም። ይሄ አራስማኝ በቃ እንዴ በእናትህ ሁለተኛ አይደለም። ይሄ አይደለም። ሁለተኛ ላይ አትሄድ። ይሄኛው አይደለም። አይጎጠው በቃ አሁን ምን መሰለ ቶሚርዬ፣ የሚሆነው ጥያቄው ምን መሰለ፣ እንኳን አንተ እንዲጠይቀኝ ይቅርና ከይሁዳ ጋር ቅድም የተለያየ መልስ ሰጡኝ። በቃ ታስተካክሉታላችሁ ብዬ ነው እየዘለልኩ ያለሁት። ግን ይሄንን ንግግር ነብዩ መሐመድ አይደለም የተናገሩት ስልክ ታዲያ ማን የተናገረው ብለህ ትጠይቀኛለህ። አይ ነብዩ መሐመድ ነው የተናገሩት ብለህ ደግሞ ካመንክ መረጃ ትሰጠኛለህ እሳቸው ስለመናገራቸው። በቃ እንዲህ ነው የሚሆነው። እኔ ነብዩ መሐመድ እንዳልተናገሩት መረጃ ልስጥክ፣ ከዛ ሌላ ነብዩ መሐመድ የተናገሩትን ወይ ታመጣና እንቀጥላለን። በቃ ይሄ ነው እኮ ፖይንት። እኛውን ሐዲስን እንዴት እንደምንረዳ አልተረዳችሁንም። ቁርአን እንዴት መጀመሪያ እኛ በምናምነው ነገር ጠይቁ። ይህንን ነው እያልኩ ያለሁት። ስለ ሐዲስ የነገርኳችሁ ደኢፍ ነው ሳሂህ ነው መውዱ ነው ሐሰን ነው ብዬ የነገርኳችሁ ነገር ምን እንደሆነ ራሱ አልተረዳችሁትም። ስለ ቁርአን ሐዲስ ምን ማለት ነው የሚባል የራሱ የሆነ ዘርፍ አለው። ከዛ እኛ አሁን ቅድም ላስረዳት የፈለኩት ነገር ቶሚርዬ ወደ ክርስትና መግባት ምናምን ፈልጊ ሳይሆን ክርስቲያኖች በኦሪት መጽሐፍ ላይ እግዚአብሔር ነው የሰው ልጆችን እንደ ምሳሌያችን እንደ መልካችን አድርገን እንፍጠር አለ ይሉና ይሄ ስላሴን ያሳያል ይላሉ። አሁን አንተ በስላሴ ታምናለህ ብዬ ይኸው እዚህ ጋር እኮ 3 አካል ያሳያል ብዬ ድርቅ ብዬ መጥቼ ብነግርህ አይ ይሄ የኛ መጽሐፍ አይደለም አናምንበትም ትላለህ። የኛ መጽሐፍ ይሄ ነው ብለህ ቅድም ያሳየችኝ መጽሐፍ ታሳየኛለህ። ባንድ ነገር እንስማማና ንገረኝ። ኦኬ ነብዩ እዚህ ውጭ ማለት ነው አሁን ከአመጣነው ጥቅስ ውጭ አይደለም ብለሃል አይደል? ኦኬ ነብዩ መሐመድ ሚስትህን በምን ታስደሰታለህ እሷስ በምን ትደሰታለች የሚል ጥቅስ አለ የለም? እኔ እንጃ ምንድነው ጥያቄክ? እዚያ ሲተነትነው ሚስቱን እንዴት አድርግለት ለባሏ እንዴት አድርግ እሱም እንደዚህ አድርግለት የሚል አለ የለም? እሺ ይሄን ተው ነው ሰባ ሁለት ሚስቱን ተው ነው 72ማ መሐመድ አይደለም አልከኝ። እኔ ምን ላድርግ እኮ ተው በቃ እኮ አሁን ምን መሰለህ ተው ነው በቃ ከመሐመድ ሐሳብ ራሱ ብዙ ነገር ማውጣት ቆይ እዘጋጅበታለሁ ምን አለ በለኝ እኮ እኔ አሁን እኮ ምን መሰለህ ቶሚርዬ ይማ ምን መሰለህ አንደኛ ነገር ሁለት አይነት አካሄድ አለ። አንደኛው አካሄድ ምንድነው ስለ ሰዎች ሃይማኖት ከሰዎች ጠይቆ ከዛ ከተማርከው ነገር ጥያቄ መጠየቅ። እኔ ሳረግ እንደነበረው ከመጀመሪያው ጀምሬ አረ መጠየቅ አያስፈልግም። ዛሬ ቴክኖሎጂ አለ የረቀቀበት ዘመን ነው። አሁን ሁለት አይነት መንገድ አለ እኮ አልኩህ እኮ። አሁን ለምን ሐሳቤና አሁን ምን መሰለክማ እኔ አሁን ካንተ ጋር ሳወራ
አንተን ለመከራከር ወይ አንተን መልስ ለማሳጣት ያንተን ሃይማኖት ለማሳነስ ሳይሆን like I just want to know ያንተን ሃይማኖት ማወቅ እፈልጋለሁ። ካወቅኩ በኋላ እዛ ላይ አልዋጥ ያለኝን ጥያቄ የሆነብኝን ነገር እጠይቃለሁ። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ምንድነው? እኔ ስለ አይሁድ ሃይማኖት በቴክኖሎጂ ሊሆን ይችላል በሆነ ነገር አጥንቼ መጣና እንደዚህ ነገር አገኘው አስረዳኝ ብዬ መጠየቅ። በቃ ይሄ ሁለቱም መንገድ ነው። ከዛ እኔ ቅድም ምን አልኩክ መሰለክማ አንተ እስልምና ላይ በጣም ብዙ እንትን የሚል እንዳትበሳጩ እንዳትናደዱ ሁላ ያልከው ነገር አለ እና እሱን ያልከውን ነገር ቁጭ ብላ አጥንተክ መረጃዎችን ሰብስበት ትመጣና እኔ እዚህ ላይ በእናንተ ሃይማኖት እንደዚህ አግኝቻለሁ እንዴት እንደዚህ ታምናላችሁ ብለህ ስጠይቀን እንመልስልሃለን። ተረዳኸኝ? አሁን ቅድም ይሁዳ ምን አለ? ለምሳሌ አሁን ነብዩ መሐመድ ነብይ ነው ለምን ታምናለህ አይደል? ነብይ እንዳልሆነ ደግሞ አይሻ ትናገራለች። እንኳን አሳየኝ መረጃ ራሱ አስረዳኛ አሳየኝ መረጃ። እሱ ሳይሆን ሚስቱ ናት ነብይ። አትቀጥልማ። አሁን ምን መሰለ ቶሚርዬ፣ አሁን ነብዩ መሐመድን አይሻ ነብይ አይደሉም ብላችኋለች። ማን ያለው? ቶሚር ነው ያለው። እኔ ደግሞ አንተ መረጃ አትሆን። አቤት አድርጎ የሚሰድብ ታየዋለህ እኮ በልጥል። አይ አይደለም፣ ማንም ሰው አልሰደበም። ችግር የለውም ይጻፉ። ቶሚር እነሱ ሀሳባቸው ይግለጹ። እዚህ ስላልገቡ ነው። ጃህ በእርጋት ቀስ ብሎ የሚያወራ ነው። ስብከት ስለሚያደርገው ነው እንጂ ለማቀጣጠል አሁን በአይሁድ እምነት ወይም ደግሞ በመጽሐፋችን አድርግ አታድርግ፣ አዎ አይደለም እያልክ ነው ሰው የምታብራራው ባጭሩ። ሌላው ኤክስፕላኔሽን ነው ወይም ደግሞ የምታመጣው ምክንያቶች። አድርግ አታድርግ የሚመስል ጥያቄ ጠይቀኝና እስቲ አልመለስ። አሁን ቅድም አለ ተባልክ፣ አለ ወይም የለም ለምትል መጽሐፉ ላይ መጥቷል። የለም አሁን ሐዲስ ላይ ደግሞ እንዳለ ደግሞ ናኦሚ ያመጣች። ይሄኛው ደግሞ አይ እንደዚህ ነው እነሱ አልጻፉትም አለ። እሺ ይሄ ነው እንጂ የሚያግባባን ወይም አለ ወይም የለም እየተባባልን ነው እንጂ ዝም ብለን በስብከት ብንሆን ምንም አንተ ምን መሰለ አብርሽ፣ በስብከት እኮ አይደለም። እኔ መጀመሪያ ሲለኝ የለም አልኩት፣ አለ አለኝ። እሺ መረጃ አሳየኝ አልኩኝ። ናኦሚ መጣችና መረጃውን ከፈተች። ከዛ የተከፈተው መረጃ እኛም ማንቀበለው መረጃ ነው። ማን እንደጻፈው የማይታወቅ ደኢፍ የሆነ ሐዲስ ነው። ስለ ሐዲስ እኮ አስረዳዋችሁ። እሺ ስለዚህ ባጭሩ አለ አልቀበለውም ነው። ኖ አንቀበለውም ሰው ማን እንደጻፈው አይታወቅም። እሺ ግን አለ በሐዲስ ውስጥ ሐዲሱ እንዲህ የሚል ሐዲስ አለ፣ ግን ይሄ የውሸት ዘገባ ነው። ይቅርታ እሺ፣ እስኪ ሐዲስ ላይ አሁን የሚቀበሉት ሙስሊሞች ሳሉ እናንተ ካትቀበሉት የሚቀበሉት ማንም የለም። ሁሉም ሙስሊም ነው እና እንዴት ቀጠለ ይሄ ሐዲስ ይቀበሉ ማለት ቀጠለ? አዎ ምን መሰለክ፣ አሁን እሱን ላስረዳክ። እኛ ሐዲሶች ሲሰበሰቡ የሐዲስ ጥናት አለ እንዳልኩክ ደግሞ እንትን ደረጃ አለው አለ። እኛ አሁን ሙስሊሞች የምንቀበለው ሐዲስ ሰሂህ ሐዲስ ይባላል። ሰሂህ የሚባለው ለምንድን ነው? ነብይ ይሄንን ሐዲስ የጻፈው ሰውዬ ከማን ሰምቶ ጻፈው ይሄድና ይሄ ቼኑ ነብዩ መሐመድ ጋር መድረስ አለበት። ይሄንን ነገር ነብዩ እንደተናገሩት እርግጠኛ መሆን አለበት። ገባ? ይሄ ሰንሰለት ያስፈልገዋል። ሰንሰለት የሌለው ግን ማን እንደጻፈው አይታወቅም። ገባ? ግን በቃ እንደ መረጃ ሆኖ ተቀምጧል፣ በቃ ቁጭ ብሎ ማለት ነው። ስለዚህ እኛ አሁን ሁሉ ጊዜ ሐዲስ ስናነብ ደረጃው ምንድን ነው ይባላል። ደይፍ ነው፣ መውዱ ነው፣ ሐሰን ነው፣ ሳሂ ነው ብለን እናያለን። ሳሂሁን እንቀበላለን፣ ደይፉን ደግሞ አንቀበልም። በቃ ይሄ ነው ፖይንቱ። ከሁሉም ሐዲስ ጋር ነው ሆነ አብሮ የሚገኝ ይሄ ተጠርዞ አይደለም። ሐዲስ እኮ ምን መሰለህ አንድ መጽሐፍ እኮ አይደለም ሀቢቢ፣ በጣም ብዙ መጽሐፍ ነው። ቁርአን ሌላ ነው። አሁን ቁርአን እኛ የሚባል አንድ መጽሐፍ አለን። ይህ መጽሐፍ ምንድን ነው? የአምላካችን ያለ ንግግር ነው፣ መለኮት የግልጠት ነው። በአምላካችን አላህ ነው የሚናገረው። ሐዲሶቹ ደግሞ ምንድናቸው? ነብዩ መሐመድ ያስተማሯቸው ትምህርቶች ናቸው። ጥባካ አይደለም። እና ይሄ የሐዲሶቹ ንግግር የነብዩ መሐመድ ነው፣ ግን ቃሉ ግን ያላህ ጥባካ አይደለም። ስለዚህ አሁን ለምሳሌ እስራኤልያ የሚባሉ ዘገቦች አሉ። እስራኤልያ የሚባሉ ዘገቦች ምንድነው? ሙስሊም ያልሆኑ ሰዎች ቅጥፈት የጻፉት ማለት ነው። በቃ ዝም ብለው እኛ ማናምንበትን ነገር እንደዚህ ብሎ የጻፉ ነው። ይሄን በምን እናውቃለን? ደረጃ አለ ሐዲሱ። ደኢፍ ከሆነ አንቀበልም። በቃ ይሄ የውሸት ዘገባ ነው ብለን ነው የምናስቀምጥ። አማክሊር እሺ አለ። ግን በሐዲስ ውስጥ ውሸቶች ስላሉ ሐዲስ ውስጥ አለ፣ ግን ያው ሐዲስ የሚባሉት መጽሐፎች ውስጥ አለ፣ ግን ደኢፍ ነው፣ አንቀበለውም እንጂ አለ። ስለዚህ ለናኦሚ ወይም ደግሞ ለቶሚር መሆን መልስ ያለው አለ፣ ግን አንቀበለውም የሚል ነው እንጂ ጭራሽ የለም ብለህ መዝጋት አልነበረብህም። ያው ከምን አንፃር መሰለኛ የምናምንበትን ነገር ነው አለ የምንለው። አቡኪ መጨመር ማስረጃ ምን ይላል? ጃ የምታምንበት የልብ ሀሳብ ነው፣ ፍላጎት። ማስረጃ ግን ምን ይላል? መጽሐፉ ላይ አለ የለም ነው የምናወራው እንጂ የልባችን ሀሳብማ ህግ ባይኖር ራሱ ደስ እኮ ይላል እኮ አንዳንድ ቀን። በቃ እንደዚህ አይነት ነገር እንደሌለ በእኛ ሃይማኖት ተረዳ። ሐዲሱ ላይ አለ፣ ግን እንደዚህ አይነት ነገር የለም። እኛ በጀነት 72 ሚስት የሚባል ነገር የለም።
ጥሩ አለ አንቀበለውም በሚል በቃ እንወሰን ነው። ያውም የለም የሚባል ነገር የለም። ሀዲሱ ላይ አለ መረጃው ደኢፍ ነው። ስለዚህ እኛ ሙስሊሞች ከሞት በኋላ በጀነት 72 ሚስት አለን የሚባል ነገር ውሸት ነው። የለም እንዲህ የሚባል ነገር ያው የሚገርመኝ ነገር ደግሞ ማለት ነው የሚገርመኝ ነገር ከ72ቱ በላይ ከሚስቱ ጋር አድሮ ወይም ደፍሯ ድንግልናዋ ይመለሳል የሚባል እኮ የእሱ ያንተ ዘገባ ነው አቶ ሚሪ። ይሄኛው ካልሆነ አምጣዋ አለ የለም አለ እንጂ እኔማ ልንገርህ እኔ አሁን እንዲህ አለ የለም ምናምን ይነበባል። እንቀጥላለን በቃ እንደዚህ ነው የምንቀጥለው። አቡኪ የምጨምረው ሀሳብ ካለ ጨምር ሀቢቢ። አይ ምንድነው ቶሚር ይሄን ጥያቄ ስታነሳ ከምን አንጻር እንዳነሳው ማወቅ ፈልጌ ነበረ። አየው ይኸውልህ እናንተ ይኸውልህ ይሄ እውነቱ ቶሚር ይጨርስና እናስቀጥለዋለን እኮ ጠይቀኝ እንዴ ስማማ ይኸውልህ እኔ አንድ የሆነ ችግር አለባችሁ። ኧረ እባክህ ሰውዬ የጠየቅኩት ጥያቄ ላይ ለምንድን ነው መሰማኝ ከሆነ ስማኝ። ከምን አንጻር ነው የሚለውን መልስልኝ። መሰማኝ ከሆነ ስማኝ አንዴ። አይ ስማ በቃ ተውሽ፣ ጥያቄ ልጠይቅሽ። ኧረ ጠይቀኝ እባክህ። ኦኬ አይሁዶች በአይሁድ ሌላ ይሰማል። እሺ ለአንተ አይደለም በቃ ናሆሚ ትመልሳለች። አሁን ይህንን ጥያቄ ደብል ስታንዳርድ አድርገን ስናነሳው በአይሁድ ትምህርት የ3 ዓመት ሴት እናንተ ልጠይቅ ብልህ እርግጠኛ ታብዳለህ ትጠይቃለህ። ግን ኧረ እባክህ ይጠይቅ እስኪ እንስማው። ኧረ ጥያቄ ትቀበለኛለህ ቶሚር? አልቀበልም ካልክ ሌላ ሰው ይቀበለኝ። እስኪ ጠይቅ፣ ብዙ ሰው አድማጭ ስላለ ጠይቅና እንመልስላለን። አይ ቶሚርን ነው የምፈልገው መጀመሪያ። እንዲህ ካለ ሌላ ሰው ይቀጥላል። አንድ ጥያቄው በአግባቡ እንኳ እየዋሻችሁ ነው ያላችሁት። በአግባቡ መመለስ ስላቃተህ ነው። ሰው ይታዘባል ስለሆነ ጥያቄው ችግር ነው። አልቀበልም ብጠይቅህ ራሱ ታብዳለህ። አቡኪ አንዴ ትጠይቋለህ። ቆይ ቶሚርዬ ሰላም ነው? ስለዚህ ትክክል አይደላችሁም። ቆይ አይደለም ቶሚርዬ አይደለም። ረጋ ያስቀየምን ነገር አለ ምናልባት ያስከፋል። ይህን ያክል መቆጣት መከተ እንድታገኙ በሙሉ የሚሳደበው ኢስላም ነው። አሁን የሚሰድቡኝ እኔ በስነ ስርዓት አንድ በአንድ እናውራቸውና ችግር የለውም ሁላችንም። እኔ አሁን አብርሃም እኔም ቅድም ምን አልኩኝ መሰለ ሞዴሬተር ቀባ፣ የሚሳደቡ የሚናገሩ ሰዎች ካሉ ሚት አድርጉ አልኩኝ። እኔ አሁን ለምሳሌ አንድ ነገር ልንገርህ፣ እዚህ ቤት አለው እኔ ስለ ራሴ ብቻ ነው ኃላፊነት ልወስድ የምችለው። ከዛ ኃላፊነት ከመውሰድ አንጻር ሞዴሬተር ቀባ አልኩክ፣ ችግር የለውም አልክኝ እና ይሄ ነገር አንዴ ቆይ ናኦሚ አንዴ ቶሚርዬ አሁን ምንድነው ከቅድም ጀምሮ ተረጋግተን በጥሩ ሁኔታ እያወራን ነበርና አሁን ትንሽ ሃይ የሆንክ ነው። ሜቢ እኛም ሆነን ሊሆን ይችላል ያስቀየምን ነገር አለ ወይ ያስከፋን እንዴ እንድትቆጣሽ ንገሪ። ምንድነው ይቅርታ ካስከፋንክ ምንድነው ያስከፋክ ነገር ንገሪ። አንደኛ ይሄ ጥያቄ የመጣው በራስህ ነው ያመጣው። ጥያቄ ምንድነው ያልከው አስታውሳለሁ። ጥያቄው አይሁድ ለመሆን ማድረግ የሚገባኝ ምንድነው አልክ። ትእዛዝ አለን አልነው። ያ ትእዛዝ ምንድነው አልክ ብለህ ጠየቅ። አንድ ሁለት ነገር ነገርኩ። ከዚያ አልመለሳችሁልኝም ቶሚር እሱን እኮ ኧረ ቆይ በመላት ቁርአንስ ትእዛዙ ምንድነው አልኩ። አንዱ ምን አልከኝ? በጣዖት ማምለክ ክልክል ነው አልከኝ። እውነት ነው ብዬ ተቀበልኩ። ከዚያ ምንዝርናን ግን ጣዖት ማነው ቁርአን ይፈቅዳል፣ በገነት ውስጥ እንደዚህ ይላል፣ ይህ ምንዝርና አይደለም ብዬ ጠየቅኩ። በቃ አሁን ይሄንን የለም ብለህ ቅድም በጭራሽ የለም እንዴት ነገር አልክ። ግን እንዳለን ያውቃለሁ፣ ውስጥህም አንተም ታውቃለህ። ከዚህ ሌላ ብዙ ጥያቄዎች አሉበት በቁርአን ውስጥ ራሱ ጠቀሱ። ቶሚርዬ በነገራችን ላይ ቀጠሮ ይዘን አይደለም ያወራከው ነገር ላይ ሀሳብ ልስጥበትና ትቀጥላለህ። በሙሉ እስላሞች ገቡና መልከት እኔን እኮ ከ20 በላይ ነው የጠየቅኝ። ኖ አይ ማን ገባ? እስካሁን እኮ ከኔ ጋር ነበር እያወራን የነበረው። ማን አወራ እስካሁን? ተመልከት ያለ በሙሉ 300 ምናምን ሰው 400 ሰው ከመሳደቡ ነገር ግን ሙላው ኢስላም እኮ እንዳይሳደቡ እየተሳደቡ ከሆነ ሞዴሬተር ይቀባ አልኳችሁ። ችግር የለውም አለኝ አብርሃም። እኔ እኮ ነኝ ያልኩት መጀመሪያ። እኔ አሁን መሳደብ አይደለም መዘላለፍ እኔ አልወድም ይቅር እንትን አልኩኝ። ከዛ እስካሁን ከኔ ጋር ነው ከማንም ጋር እያወራችሁ አይደለም። ተረዳኸኛ? እኔ አሁን ምን መሰለክማ እናንተ እኮ እስካሁን የጠየቅኩትን ጥያቄ አብዛኛውን አልመለሳችሁልኝም።
እና እኔ አሁን አልመለሳችሁልኝ ምናምን ብዬ አልተነጫነጭኩም። ምንድነው ሰፊ ጊዜ ይፈልጋል፣ ሰፊ ጊዜ ወስደን እናወራበታለን አልኩኝ። ለጠየቅኩት ጥያቄ ይሁዳ ሌላ ነገር አንተ ሌላ ነገር ስትሉኝ ነበረ። እሱ ራሱ እኔ እንደዚህ አላቅም አልስማማበትም ብሎ እንትን አለ። እኔ ምንም አላልኩም። በቃ ሌላ ቀን በሰፊው እናወራበታለን ብዬ ዘለልኩት። ከዛ ጥያቄ ጠየቅክ አንተ። የጠየቀው ጥያቄ ምንድነው? በእስልምና ሃይማኖት ኃጢአት ምንድን ነው አልከኝ። አንደኛ በአምላክ ላይ ጣዖትን ማምለክ አልኩክ። ከዛ ሌላስ ዝሙት ይፈቀዳል ያልከኝ። አይፈቀድም አልኩክ። በገነት እኮ 72 ሚስት ይፈቀዳል አልከኝ። አይ እንዲህ የሚባል ነገር የለም አልኩክ። ከዛ እንደዚህ ስልክ ምን አልከኝ አንተ አለ። እሺ መረጃ ሳየኝ ስልክ ናኦሚ መጣችና መረጃ ሳየች። መረጃ ስታሳይ ያ የተጻፈው ነገር እኛ ማናምንበት ማንቀበለው መጽሐፍ ደኢፍ ይባላል። ስለዚህ በእስልምና ሃይማኖት ሜቢ ላይ ሐዲሱ ላይ ተጽፎ ልታገኙ ይችላል። ግን በእስልምና ሃይማኖት አንድ ሰው ከሞተ በኋላ በጀነት 72 ሚስት ይሰጠዋል የሚባል ነገር የለም። ሐዲሱ እኛ ማንቀበለው መጽሐፍ ነው። ደኢፍ በገነት ምንም ትሸለሙት በቃ ሳትዋሽ ንገረኝ። የፈለግከው ሁሉም ነገር አለ። ኖ በገነት ምንድን ነው የምትሸለሙት ንገረኝ። እሺ በገነትኛ አምላካችን አላ ሁለት አይነት ጸጋዎችን የሰጡን መለኮታዊ እና አካላዊ፣ መንፈሳዊና አካላዊ የሆኑ በቃ ደስ ሊያሰኝ የሚችል ነገር ሁሉ አለ። በዚህ አንዱ ከሚያስደስታችሁ ዝሙት ነው። ዝሙት ምንድን ነው? ቆይ አብርሃም ጣልቃ እንዳገባ፣ አብርሽ ጣልቃ እንዳገባ ከቶሚር ጋር ጨርስ። ዝሙት ምንድን ነው? ዝሙት ማለት ለምሳሌ ነቢዩ መሐመድ ስላም ነው ከሞት በገነት ውስጥ 72 ድንግሎች ይቆዩሃል። አይደለም እሱን አይደለም ያልኩት። ዝሙት መጀመሪያ ምንድን ነው? ዝሙት ምን ማለት ነው? ዝሙት ማለት ከአግባብ ውጭ መሆን ማለት ነው እኮ። ከአግባብ ውጭ ምን ማለት ነው? ለምሳሌ ለአንድ ሰው አንድ ነው የሚወሰን፣ አንድ ሴት የሚወሰንለት አይደል? ኦኬ ለአንድ ወንድ አንድ ሴት ነው። 7 ሴት መስጠት ማለት ምንዝር አይሆን? ቆይ እሱ እኮ እንደሌለ ተስማማን እኮ። አልተስማማንም? እሺ እዚህ ላይ ጣልቃ እንዳገባ ኖ አይ አብርሽ ጣልቃ እንዳገባ ከእሱ ጋር እንጨርስና ትቀጥላለህ። ቀጥል ቶሚር። ክርክሩ እንትን ነው፣ ክርክሩ የአይዲዮሎጂ ነው እንጂ የሁለት ሰዎች ክርክር ነው። አይ አብርሽ ቶሚር ይቀጥል። ቶሚር ይጨርስና ትገባለህ። ችግር የለውም። ቶሚር ምን ልቀጥል? ምንድን ነው ዝሙት ማለት? ዝሙት ማለት ከሚገባው በላይ መሄድ ዝሙት ነው። ከሚገባው በላይ መሄድ ማለት ምንድን ነው? ከሚገባው ላይ ማድረግ ማለት ለምሳሌ ለአንድ ወንድ ልጅ ለአንድ ሴት ልጅ የሚገባት አንድና ለአንድ ወንድም አንድ ነው የሚገባው አይደል? ኦኬ። ስለዚህ አንድ ሰው ከአንድ በላይ ሚስት ቢያገባ ዝሙት ነው። ዝሙት ነው። በቃ እሺ አሪፍ። በእናንተ ሃይማኖት ነቢያቶች ከአንድ በላይ አላገቡም? ማን አገባ? አይ ጥያቄ ነው። አላገቡም? አይ በቁርአን 5 ይፈቀዳል። እኔ በእናንተ ሃይማኖት ነብዮች ከአንድ በላይ አላገቡም ወይ? በቁርአን 5 ይፈቀዳል። በቁርአን ስንት ይፈቀዳል አይደለም ጥያቄ። በእናንተ ነብዮች ቆይ እሱን ቶ ይሄንን ጨርስ። በእናንተ ነቢያቶች ከአንድ በላይ አያገቡም ወይ? ጥያቄ መልስ ካንተ። ስለዚህ አምነህልኛል። ሰባው አምና 72 በእናንተ ሃይማኖት ነቢያቶች ስንት ሚስት ከአንድ በላይ ማግባት ይፈቀዳል? 72 ከነገርከኝ እውነት ነው። ቆይ አብርሃም ጣልቃ እንዳገባ። ቶሚር በእናንተ ሃይማኖት በይሁዲ ሃይማኖት ነቢያቶች ከአንድ በላይ አገብተዋል? ይፈቀዳል? እንግዲህ ያገቡ ነቢያቶች ሊኖሩ ይችላሉ እኮ። ተፈቅዶላቸው ነው ዝሙት ሰርተው ነው? ተፈቅዶላቸው ሊሆን ይችላል። ኦኬ ታዲያ ይፈቀዳል ከአንድ በላይ ማግባት በእናንተ ሃይማኖት? ከአንድ በላይ ማግባት ይፈቀዳል እኮ። ዝሙት ነው አልካ ከአንድ በላይ ቅድም እኮ። ለእነሱ ዝሙት አይሆንም? 72 እና ችግር እኮ። ስለዚህ ከአንድ በላይ ማግባት 72 እና ሴት ምን አገናኘ? በቃ ችግር የለም። 72 ዝሙት ነው ተስማማውልህ። ከአንድ በላይ ማግባት ግን 3ም 4ም ዝሙት አይደለም። ተፈቀደ ትክክል ነው። ከተፈቀደ አዎ ዝሙት አይደለም አይደለም። በቃ እሺ። ስለዚህ እኛ አሁን ሙስሊሞች በጀነት 72 ሚስት ታገባላችሁ የሚል ማስረጃ ስጠኝ፣ እኛ የምናምንበት ወይ ነብዩ መሐመድ የተናገሩበትን። አልቀበለው ማልክ እኮ ካልተቀበል ነው የሚባል ነገር የለም። እንደዚህ አይነት እምነት የለንም ማለት ነው። አትቀበል ምን ሆነ?
ነብዩ መሐመድ አትቀበለውም? አታምንበትም? እሳቸው አይደለም የተናገሩት ሀቢቢ፣ እንደ አማርኛ አይደለ እንዴ የምናወራው? ውሸት የተቀጠፈ ቅጥፈት ነው። ራሱ የምታምነው አንተ በነብዩ መሐመድ ነው ወይስ በአላህ ነው የምታምን? በአላህ በነብዩ መሐመድ መልእክተኝነት። አላህ ማን ነው? በቃ ስለሚስት ጨረስን። እሺ አላህ ማን ነው? አንተ ላንተ አውል ራሱ በቃ ስለሚስት ጨረስን። እንትን ነው ይሄ። አስሩንም እንደ ፌንጣ እየዘለልን አናይም። አንዱን እየጨረስን አንዱን እየጨረስን ይበቃኛል። እሺ ቶሚሪ ስለበቃክ ደስ ብሎናል። አቡኪ ሀሳብ ጨምርና እንትንላ እና በነገራችን ላይ ቶሚርዬ በዚህ አጋጣሚ ካስቀየምንክ ካስከፋንክ በስነስርዓት ትሪት ካላረግን በጣም ይቅርታ። እሺ እናስተካክላለን። ቀጥል አቡኪ። ኦኬ አይ ጥያቄ አለኝ ለቶሚር። ቅድምም ዘሎኛል። ኦኬ ቶሚር እሺ አሁን ቶሚር ከጃህ ጋር ሲያወራ ስለነበር ከኛ ጋር ማድረግ ትችላለህ። ማለት ሀሳቡ የአይዲዮሎጂ ወይም ደግሞ የእምነት ተቋም ነው እያወራን ያለ ነው። የግለሰብ እንትን አይደለም። የግለሰብ እንትን ካላችሁ በራሳችሁ እንትን ታደርጋላችሁ። አሁን ግን እያወራን ያለ ነው በእምነታችን መሰረት ነው። ስለዚህ የምትጠይቀው ጥያቄ ካለ አዎ ጠይቅ። ኦኬ አይሁዶች ታልሙድ የሚባል መጽሐፍ አላቸው አይደለ? ለማን ነው የተሰጠው ታልሙድ? ነው ለማን የተሰጠው አይደለም፣ ጥያቄ ነው የጠየቁት። አይ አይሁዶች ኦሪት ነው ያላቸው። ኦኬ ታልሙድ በታልሙድን አትመሩበትም እናንተ? አዎ ኦሪት ነው የምንመራበት እንጂ ታልሙድ ለአባቶቻችን በሲና ተራራ አልወረደም እኮ። አልቀበል ታልሙድን እኛ አይሁዶች አንመራበትም በለኝ እስቲ አንዴ። አዎ ምን መሰለህ ታልሙድ የራባኖች ኤክስፕላኔሽን ወይም ገለጻ ነው እንጂ ታልሙድ ኦኬ ይሁዳ ባንዴ እስቲ አልቀበልም ይበለኝ። ይሁዳ ታልሙድ አይሁዶች አትመሩበትም? ቆይ የአይሁዶች ዋና መሰረት ኦሪት ነው። አልጠየቅኩም ስለዛ። እሺ ናሆሚ እስቲ አንቺስ በታልሙድ አትመሩም አይሁዶች? መጀመሪያ ይልቅ ቅድም በጣም ቢዚ ሆኜ ነው እየሰማሁት ነበረ። መመለስ አንድ ጊዜ ኖ ማውራት ስለምፈልግ ነው ለአንተና ለማን ነው ስማቸው ለጃ የጠየኩሽን ጥያቄ ታልሙድ መጀመሪያ የኔ መልስ እፈልጋለሁ። ኖ መጀመሪያ አንተ ጥያቄ እድል ስጣትና ታብራራለህ። ጠይቅ እመልስልሃለሁ። ስለዚህ ሌሎቻችሁ ጥያቄ ስትጠይቅ እንትን ሳይለንት አድርጉ፣ ሚዩት አድርጉ ሌሎቻችሁ። አሁን ለምሳሌ ታልሙድ የኛ ማብራሪያ ብለን የምንቀበለው ነው አይደል? ታልሙድ ሐዲስ ልክ እናንተ ይሄ ነው ሐዲስ የነብዩ እሳቸው ያወሩት ቃላት ተብሎ ነው አይደል የሚታመነው። የአይሻ ሐዲስ ደግሞ አይሻ የተናገረችው ሐዲስ ተብሎ ነው የሚታመነው። እኛ የትኛው ሐዲሳችሁ ትክክል የትኛው ሐዲሳችሁ ውሸት አላውቅም። እኔ ሙስሊም አይደለሁም ተናግሬያለሁ። ከፍተህ የቱ ነው አለ እንዴ የለም እንዴ ከምትል ይሄ ለሁለት ሆናችሁ የማደናበር ስራ ከመስራት አለ መጀመሪያውኑ ማለት ነው አለ ግን ቅጥፈት ከምንላቸው ሐዲሶች ነው የሚመደበው ብለህ ብትል ኢትስ ኦኬ። ገባ? አንደኛ ነገር እኛ እናንተን ለማሳመን አይደለም እያወራን ያለ ነው። በፈለከው ነገር ማመን ትችላለህ። ግን ሐዲስ ብዬ ጉጉል ላይ ሳወጣ ያወጣልኝ ልጄ ማስተኛ ስለነበረብኝ እየሰማሁክ ነው ጥየው የሄድኩት እዛ ጋር ያለቀሰ እና ልክ አይደለም የምሰራው ካለ እንትን ናኦሚ በጣም ይቅርታ እንደሱ ስላረግን ጥፋት ከሆነ ይቅርታ። አው ጥፋት ነው እንጂ በደም እኮ ጥፋት ከሆነ ይቅርታ። እሺ በጣም ይቅርታ። እውነት እንደዛ ለማደናገር ምናምን አስበን አይደለም። ይቅርታ። ግን ያው በእስልምና ሃይማኖት አንድ ሰው ከሞተ በኋላ 72 ሚስት አይሰጡም። የውሸት ዘገባ ነው። እንዲህ የሚባል ነገር የለም። የውሸት ለምን ሐዲስ አልተወገደም? ሐዲሱ ውሸት ሆነ ለምን አልተወገደም? ሐዲሱ ተጽፏል አይደለም? ምን መሰለሽማ አሁን ሐዲስ ስታነቢ እኛ አይደለም የውሸት ነው እንደፈለግን የውሸት ነው የእውነት ነው አንልም። ልክ ሐዲሱን ካነበብሹ በኋላ ከስር ግሬድ የሚላል ማየት ትችያለሽ። ግሬዱ ደይፍ ካለ እሱ ማንቀበለው ሐዲስ ማለት ነው። እሺ እና አቡኪ ይጨምርልሽ አንቺ ምን መሰለሽ ጎግል ያረግሹ ላይ ከስር ሂጂና ይው ግሬድ የሚላል ደይፍ ይላል።
እኛ አይደለም ሀገር እንጂ ገባ የቱ ነው እንዲህ ነው እንዲህ ነው ይቅርታ ጠየቀ እኮ ይቅርታ ጠየቀ። ይቅርታሽ እናስተካክል። ማነው ስሙ? እሺ እንትን ይበል። ቆይ እዚህ ላይ ትንሽ ይጨምርልሽ። እሺ አቡኪን በጣም አፈንኩት። ከዛ አንቺ ወደ መልሱ ትያለሽ። አቡኪ ትጨምርላት። እኔ እዚህ ጋር ምንም ሀሳብ የለኝም። ጃይ ያው ቅድም አብራርቷል። ያው አንቺ ምናልባት ልጅሽን ልታስተኝ ስቴጅ ሊሆን ይችላል እንጂ መጽሐፍ ከፍቼ ነበረ ሳሳይ የነበረው ጃን በደንብ አድርጎ አብራርቷል። እና ምናልክ እንዳለ እያወቅ እኔ ምናልኩ አንተ ራስህ ታውቃለህ ምኑ ጋር እንዳለ ስልህ ምንም እኮ ችግር የለውም አውጥተህ ይኸውና ይሄ ቦታ ነው ቁጥሩ የሚለው ልክ ነሽ፣ ነገር ግን ስህተት ብለን ከምንላቸው ሀዲሶች ነው ብትለኝ በቃ እኛም ይገባናል። ምንም ከባድ ነገር የለውም ማለት ነው። ገባ? ግን አሁን ተብራርቷል። ነይ አብራሪው ምናምን የኔ አይደለም፣ መጽሐፉ የኔ አይደለም። እኔ ስለ ሀዲስ ከዛ ሄድሽና አዎ በቃ ችግር የለውም። እሺ ችግር የለውም። አሁን ወደ ታልሙዱ እንምጣና ታልሙድን ትቀበላላችሁ ወይስ አትቀበሉም? ቆይ ቶሚር አላወራም ብላል። ቶሚር አቡኪ ጥያቄ ታልሙድ ትቀበላለህ ነው አትቀበልም የሚልና ሌላ ጥያቄ ካለ ጨምር። አንተ አልቀበልም አልክ፣ እሷ እቀበላለሁ አለች። እንዴት አልቀበልም አላለ? እሷ አልቀበልም ብላ አብራራለህ። እሱ ማለት እኔ የምለው ይገባኛል እንዳይደን ነው ያለክ። የኛ መመሪያችን ዋናው ነገር ምንድነው አለክ? ኦሪት ነው። ኦሪትም ፕላስም ኦራል ትራዲሽን አይደለም። ይሄ ሊትራሊ ጁሽ የሚባለው ነገር አታውቁትም ማለት ነው። የጁሽ አስተምሮ ቆይ የጁሽ አስተምሮ ሁለት አይነት ነገር። አቡኪ ቆይ አንተ በማይመለከትህ ቦታ ላይ አትግባና አሁን ጥያቄ ጠይቃል። ቆይ አስጨርስኝ አንዴ ከይቅርታ ጋር አሁን እኔ እሺ አንዴ ይቅርታ። እሺ ሁላችሁም ሰላም ሁኑ። ስላገኟችሁ በጣም ደስ ብሎኛል። ሌላ ቀን ተስፋ አረጋለሁ እንደምንቀጥል። ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑላችሁ። እሺ እናመሰግናለን። አብርሃም ለሚሰሙ ሰዎች ማውራት ስላለብን እኛ አንቀበልም ሳይሆን ያልነው ዋናው መመሪያችን ኦሪት ነው አለ እንጂ ይሄን አልቀበልም ያኛው ማብራሪያ ነው አይደለ እንዴ? ሊቃውንቶች የጻፉት ማብራሪያ አይደለም። ተሳስተሻል ነው። እሺ ንገረኝ አንተ። በቃ ታልሙድ ማብራሪያ ብቻ አይደለም። እሺ ታልሙድ ሲባል ራሱ ለብዙ ይከፋፈላል። ለምሳሌ ከታልሙድ ውስጥ ቆይ አሁን ስለማታውቀው ነው። ቶሚር አንተ አላወራም ብላል። ከይቅርታ የራሳችሁ ስትነገር አረ ሚውት አድርገህ የራሳችሁ እናንተ ስትጠየቁ ታብዳለህ። እናውራኝ እናንተ እሺ እናውራኝ እናንተ እሺ አውራኝ። እሺ አንተ አውራኝ። እሺ ኦኬ እሺ ችግር የለውም። እኔ ጥያቄ ልጠይቅ። እሺ አቡዳ ዛራ የሚባል መጽሐፍ ታውቃለሽ? ቶሚራ የባቢሎን ታልሙድ ላይ አይመለከትህም አልኩህ እኮ ሄደህ አንተ ጥያቄ ልጠይቅ ነው። የራስህን ቁርአን አንብበህ ተረድተህ አቡዳ ዛራ 37 ቁጥር 1 ላይ እንዲህ ብሎ ያስቀምጣል። የ3 ዓመትና የአንድ ቀን ልጅ የሆነች ሴት በዚያ እድሜዋ ሴክሹዋል ኢንተርኮርስ ወይም የጾታ ግንኙነት መፈጸም ትችላለች ይላል። ጥያቄ ቶሚር ይህንን መጽሐፉ ይላል ጠይቄያለሁ። መጽሐፉ ይላል ወይስ አይልም? እስኪ ወይ እንደዚህ አካል አሁን ቆይ መሐመድ ራሱ መሐመድ ራሱ እባክህ አተልቁኝ ማስረጃ ይላቅርብ። በቃ አስወጣው። አቡበከር ቆይ እስኪ ቶሚር አቡበከር ቆይ መጀመሪያ ጥያቄ ጠይቀሃል እኮ ማስረጃ ይላቅርብ። ቆይ ስማ እንዴ አቁምና ማስረጃ ይላቅርብ። እሺ ቆይ ታቀርባለህ። አቁመውና አብርሃም አንዴ ላውራ። አብርሃም ቀጥይ። እሺ አንደኛ ነገር የነሱ ቅድም 72 ሴት የሚለውን ስንል የለም ብለው 72ን ተዩ። ኖ 415 ህፃናቶች አይደሉም። ከይቅርታ ጋር አቀልዱ
አብርሃም ወይ አስወጣው። እሺ አስወጣው። አይታችኋል? የመጨረሻ አትናቸው አስወጣው ነው። ያው ዳዛራኒ ማስረጃ ከፍቼ አቡበከር ብራይስቶ እናነበዋለን። ቆይ አቅርብ ስትባል ታቀርባለህ። ቆይ ጠብቅ፣ ይኸውልህ ማስረጃ እንቀበልሃለን። አላችሁ አልክ። እኛን የጠየቀን እኛ ምን አልን? እኛ በኦሪት እናምናለን። እሱ ግን አባቶች ነው የጻፉት እንጂ ኦሪት አይደለም። ራሱን ችሎ ኦሪት ሆኖ ኦሪትን የሚለውጥ ነገር አይደለም። እነዚህ የጻፉት አባቶች፣ ሰዎች፣ ሊቃውንት ናቸው። እንግዲህ መጽሐፍ ቅዱስን ከሱ ጋር አወዳድረህ የእስራኤል ሕዝብ በኦሪት ሳይሆን የሚመራው አንተ ማንበብ የፈለግከውን ለማንበብ ስለፈለግክ ብቻ ነው። ያ የአንድ ሊቃውንት የአንድ ሰው ሐሳብ ነው። የእግዚአብሔር ሐሳብ ምን አለ? እኛ ኦሪት ላይ እንዴት ኑሩ፣ እንዴት አግቡ፣ እንዴት አታግቡ፣ ስንት አግቡ፣ ምን እያደረጋችሁ ኑሩ 613 ህግጋት አሉ። ለነዛ ህግጋት ብቻ ነው የምንገዛው የምንታዘዘው። ይሄ ማለት ግን አባቶቹን አናከብርም ሊቃውንትን አናከብርም እያልኩ አይደለም። ስለዚህ እኛ ነን እንጂ ምንነግር ስለ መጽሐፋችን ቅድም አንተ እንዳልከው እናንተ የፈለጋችሁትን አወራችሁ ተቀበልን። ለኛ ደግሞ አንተ ነህ የምታስተምረን። አላወቅሽውማ መጽሐፉን ጭራሽ አላወቅሽውም። ቆይ አቡዳዛራ ስንት ራባዮች ነው እንትን የተሳተፉበት ታውቂያለሽ? እኔ አላውቅም፣ አንተ ነህ የምታውቅ እኮ። በቃ ታያ ካላወቅሽ የሆነ አንድ ራባይ እየጻፈው ምናምን ብለሽ አታጣጢ። ትልቅ መጽሐፍ ነው አቡዳዛራ። ገብተሻ ቆይ አንዴ አስቀጥይ። እኮ ላውራ መጀመሪያ እፈልጋለሁ። ተመልከቱ እንግዲህ አሁን እንዴት እየሆኑ እንደሆነ ማለት ነው። ምንም አልሆንም። ለማን ነው ማሳወቅ? አብርሃም አቤት፣ አስወጣው ፕሊዝ። እሺ አይ እንትን ቤት ከፍታለሁ። ባይዘዌ ከእናንተ ጋር ለማውራት ብዙም ምንም እንትን የለኝም። ያው ከይሁዲ ጋር እንታወቃለን። ከሌላ ጊዜ ያወራናል። እኔ ላሳያቸው የፈለግኩት በአይሁድ አስተምሮ የ3 ዓመት ልጅም ማግባት ይቻላል ነው። ማግባት አይቻልም። ሊትራሊ አይሁድ አይቻልም። እህት ማግባት ይቻላል። ማስረጃ ለምጣላችሁ። አይቻልም። እህት ማግባት ይቻላል። አይቻልም። ኦኬ ቆይ የሙሴ አባት ስሙ ማን ነው? አንተ አይመለከትህም እኮ ነው የምልህ። ኧረ ተረጋጋ። አንበረም ነው አይደል አባቱ? አንበረም ነው አይደል አባቱ? አቡበከር አሁን ይሄ ቤት እንደሚቻል አሳያችሁ። ኦሪትን ተቀበለ የምትሉት ሙሴ አባቱ ከአክስቱ ጋር ተጋብቶ ነው። አክስቱን አግብቶ ሊትራሊ ከሷን የወለደው ሙሴ ታውቃለህ አይደል? አየው፣ ለስድብ ነው የገቡት። አየው፣ ኧረ ስድብ አይደለም። እንትን አለ ማስረጃ እስኪ ከመጽሐፍ ባይብል ላይ ያለ ነው። መሐመድ ግን ብልስ ነው ቢልስ ይሄን ታውቃለህ አንተ? ቆይ አይደለም አዙጥ የሚባል ነበር እኮ ለመሐመድ እንትን የሚያስቸግረው እሱ ተው። እኛ ወደ ብሽቅ አንሄድም፣ ግን በማስረጃ ስትሄድ አቡበከር እስኪ አዙጥ እስኪ ከመሐመድ ጋር የነበረው ግንኙነት እስኪ ቆያረም ማስረጃ አብርሃም ምን እንደሆነ ታውቃለህ? ለመሰዳደብ ምንም ነው። አንዳችን መሰዳደብ ነው አይደለ የፈለግነው። ይሄ ደግሞ አልተሳደብኩም እኔ ኖ አልተሳደብኩም። ወላሂ ማስረጃ አጣብኝ። ባይብል ላይ ነው የምጠቅሰው። ቆይ አቡበከር ነው ብለህ ለምን አትጠይቀን? በዚህ ጊዜ ዘመዳማቾች ይጋቡ ነበር ብለህ ልክ ነህ፣ ጠይቀን። ከዛኛ ደግሞ እሱን እኮ አመሰግናለሁ። ኦኬ በቃ አመሰግናለሁ። እሺ ላይቭ እኔ ከፍታለሁ። እኔ ጋኑ የገባሁትም የነበረው ምንም እንደማታውቁ እንድታዩ ነው። ሰዎች ቁጭ ብለው ሲያወሩ ማለት ነው። አብርሃም ቢግ ሪስፔክት አለኝ። በጸባይ ነው ያወራው። ቶሚር ምናምን እንትም ገና አንብቡ። ይሁዲም እሱ ሳሂባችን ነው። ብዙ ጊዜ ከኔ ጋር ተወያይተናል። ኦኬ በቃ ትንሽ ላይቭን ከፍትና ኢንሻአላህ እንወጣለን። ቆይ ልንገርሽ አቡበከር እነት አንፈልግም ሲጀመር ኖ በጣም በቃ ጠላት ለሙስሊም ጠላት የሆኑ ትልቅ ማህበረሰቦች ናቸው። አይ በጣም ስለተናደድኩኝ ነው ላይ ገባሁት። መግባትም አልችልም ነበረ፣ ግን በቃ የነበረው ሁኔታ ሳይ
በቃ ያናድሰል ነበር ነው ሊትራሊ። እንዴ አይሁድ ከሙስሊም ፊት ለፊት ቆሞ ማውራት አይችልም። ኢቭን ክርስቲያን ማውራት ይችላል፣ ኦርቶዶክስ ማውራት ይችላል፣ ፕሮቴስታንት ማውራት ይችላል። አይሁድ እኔ አንድ አይሁድ እዚህ ምድር ላይ ሲያወራ ወላሂ ጥሩኝ። ታልሙዳቸውን እያወጣን ነው እንባቸውን የምናመጣው፣ መጽሐፋቸውን የራሳቸውን መጽሐፍ ማለት አምር አንድ አይሁድ ከሙስሊም ሞራል ላይ አይሁድ ከኛ ጋር አላህ ይጠብቀን። ያንን ማንም ሊያደርግ አይችልም ነው የምላችሁ። እና ከዛ አንፃር ነው አንዳንድ ፖይንቶችን እናነሳለን። ጃ ሲያወራ ተመልክታችኋል። እንዴት በቃ ቀለል ያለ ነገር እያነሳ በቃ ፖይንት ላይ መወያያ ፖይንት ያነሳል። በቃ በጣም እንትን ይላሉ እነሱ። እና እንዳልኳችሁ ነው በምንም ተአምር ወላሂ አይሁድ ሲያወራ ካገኛችሁ አወከር በቃ አወከር ጻፉልኝ። በቃ ኬትም ነው መጣው ኬትም ማለት ነው እንዴ። አይሁድ ከሙስሊም ፊት በምንም ተአምር ሊቆም አይችልም። አድዎች ናቸው ሊትራሊ ማወቅ አለባቸው ይሄን። እኔ በጣም ነው የምናደደው ለአይሁዶች በቃ ቦታ ምናምን ሲሰጥ ምናምን ማለት ነው። በቃ እንደዛ ፖይንቶች እየተነሳ ይሄ የማይሆን ነገር ነውና ከዛ አንፃር ነው እንግዲህ ሐዲሱን የተነሳው ሐዲስ ቅድም በደንብ ተብራርቷል። ይሄ የምትመለከቱት ሱናን ኢብኑ ማጃህ ላይ የሚገኘው ሐዲስ ነው። አንደኛው ሐዲስ ይሄ ነው። ሁለተኛው ሐዲስ ሐሰን የሆነ ሐዲስ ነው። የሚያወራው ግን ስለ ኖርማል ሰዎች አይደለም። ኦኬ የሚያወራው ስለ ኖርማል ሰዎች አይደለም። ፖይንቱ ስለ ሌላ ነገር ነው የሚያወራው። ስለ ሸሂዶች ነው የሚያወራው እና የገባው ራሱ ለግነት ነው ፖይንቱ ማለት ነው። ከሌላ ነገር አንፃር አይደለም። ግን በቃ እንደዚህ አይነት ቦታ ላይ በቃ እነሱ ይመቻቸዋል። ለዛ ነው እንደዚህ አይነት ፖይንቶችን የሚያነሱት ማለት ነው። ሌላው እንግዲህ እንዳያችሁት ነው አጠቃላይ ያሉ ሐሳቦችን እኔ የሚያነሳውት ነገር እንግዲህ መጽሐፋዊ ማስረጃ ነው ያቀረብኩት። ኢቭን መጽሐፉ ራሱም እንደሆነ አላወቁትም። የተነሳውን ጥያቄ አይታችኋል። የተነሳውን ጥያቄ ሊትራሊ አልመለሱትም። መጀመሪያ ላይ ረጅም ሰዓት ነው ሲወያዩ የነበረው በጣም በስርዓት በቃ በተረጋጋ መንፈስ ምናምን። በቃ ከሆነ ሰዓት በኋላ እንዲህ ተቀየረ እና ያ የሚያስኬድ አይደለም ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሀጂ? አልሐምዱሊላህ ደህና ነኝ። አሪፍ። ያው አይ እንትን ነው አክቹሊ ያው በዚህ እንደዚህ ሆኖ ባያልቅ አሪፍ ነበረ። በቃ ማስተማር የፈለግነውን ነገር አስተምረናል፣ መማር የፈለግነውን ነገር ተምረናል፣ መታዘብ ያለብን ነገር ታዘውናል። ያው እንትን ማለት ይበቃል። ምንም ክሊር የሆነ ነገር ነው እና እኛ የማንንም ሰው ሃይማኖት ለማጣጣል እንትን ለማለት ሀሳቡም እቅዱም የለን። እንደዛም እንትን የለን። አሞራው አለክ አቃ ቀጥል አቡኪ። አሞራው ካለ እኔም አልቆይም። አይ እንትን ነው በቃ እኔም እኮ እንዳጋጣሚ ነው ገብቼ እየጠየኳቸው ነበረና አንዱ መልስ ሌላ ሁለት ጥያቄ ሲፈጥር፣ ሁለቱ ጥያቄ አራት ጥያቄ ሲፈጥር ምናምን እኔ በጣም የገረመኝ ማለት ነው ላይክ የሰው ልጆች ቃል ኪዳንና ሕግ ካልተሰጣቸው ከሞቱ እንደ እባብ ሆኖ ነው የሚቀሩት አለ እና በቃ መለሰለት ብሎ ጸጥ አሉና ከዛ ሂትለር ምንድነው መጨረሻው የሚሆነው አልኳቸው። እንዳይቀጣ ከሞት በኋላ ማለት ኢዳዝና ሜክ ሴንስ ማለት ነው። እንዴት ነው የሚሆነው? የሰው ልጅ እንደፈለገ ተንዘላዝሎ ይኖራል። በቃ ሕግና እንትን ስላ በቃ እረፍት ነው እንዴ? ሞቶ መቅረት እኮ ትልቅ እረፍት ነው። ምን እንዳይቀርብክ ቅጣቱን ፈርተን ነው እኛ የምንጠነቀቀውና ብቻ ብዙ የሚያስቁ ነገሮች አሉ። በጣም ደግሞ ያሳቀኝ በጣም ፈታ ያልኩት ከአንድ በላይ ማግባት ዝሙት ነው አለና ነቢያቶች ላይ ስመጣ ከተፈቀደማ ይቻላል 73 እና 3 ሲል ነው በቃ እና ትንሽ ያዝናናል። እና ምንድነው የተረዳው ጀነራሊ
እስቲል ነው በጣም የሰለጠነ እዚህ ዘመን ላይ ያለን የስቶን ኤጅ ላይ የቀሩ ሰዎች እንዳሉ ነው የተረዳሁት። እኔ ላይ በትንሹ ስንገልጸው የሆነ እንትን ነው ይሄ አሁን ኤአይ ምናምን ቪዲዮ አይተካል አያቿ ይሄ አክሱም ሲሰራ የነበረው ቫይብ ነው ምናምን ብሎ የሚሰሩት ቪዲዮ እና እነሱም መሀል ተቀምጬ ያንን ኤጅ ነው የሆነ አይቲ ኢንቫይሮንመንቱን አምጥተውልኛል። ይሄ አይዱ ነው እንዴት እንደሆነ እንጃ ላይ ዲአና ሎጂካል በቃ ምንም አይ ቲንክ ከዛኛው ነገር ራሱ የባሰ ነገር ነው። ምንም ማለት የሆነ እኔ አክቹሊ እንትን ነው መልሳቸው ላይ አልተጨቃጨኩም። ፌር አይደለም ምናምን እንደዚህ አይነት ነገሮች መግባት አልፈለኩም ነበር። ምንድነው የመለሱት መልስ ራሱ ምንም የማያስኬድ እንደሆነ ነው። አሁን መጀመሪያ ምን አለኝ? አይሁድ ዘር ነው አለኝ። ቀጠልና ደግሞ ሃይማኖት ነው አለኝ። ሶኒ አይሁድ መሆን ይችላል አልችልም? ለምን ዘር የለክም አለኝ። እንዴ እኮ የሆነ ሰው ደግሞ ሲመጣ እሱ ሆኗል እኮ እንትን ሲለኝ እንትን እርስ በርስ ግጭት ማለት ነው። እና ብቻ ደስ አሪፍ ጊዜ ነበረ። ጥሩ ነው። በዚህ መንገድ ባያልቅ አሪፍ ነበረ። እንግዲህ አላህ ከፈቀደ ደግሞ ሌላ ቀን በሰፊው እንትን እንልበታለን። በቃ እኔም መውጣቴ ነው። ሰላም አለይኩም ሁላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጃ እና ደግሞ ለካ እኔ ሰሞኑን ብዙ አልነበርኩም እና ቲክቶክ ላይ ብዙ እየተከታተልኩኝ አልነበረም እና አንድ ወገን እንዲሁ ይገርማል ወላሂ ለሙስሊሞች በጣም ብዙ ጊዜ ውይይት ጥሪ አቅርቤ ነበረ፣ አልተቀበሉኝም አላሉ። ኢንሻአላህ እኔ ድልለናውን ቆይ እንሄድለታለን። እሺ አይ አለ ሰላም ናችሁ አላችሁ? ሁሉ ሰላም፣ ሁሉም ምርጥ። እኔ ተዋበቀ አቡ የተገር እኔ ኢትዮጵያ የት አካባቢ ሰቆጣ የሚባል አካባቢ ታውቃለህ? ሰቆጣ ይበይታል። እሺ በቃ ልወጣ ነው። እሺ ይቅርታ ልከህልኝ ስለነበረ መቀበል ስለነበረብኝ እንዳይደብርህ ነው እንጂ ልወጣ ነው። እሺ 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 ምን ባዝንጂ በዛው ሰላምት መንገዱ ትንሽ ልከውልኝ ስለነበረ እንዳይደብራቸው ብዬ ነው እና ከዛ አንፃር ነው። ኢንሻአላህ አላህ ሁላችንም እንጠቃቀም ያድርገን። ያው የሆነ እንደዚህ ከብሽሽቅ ከምናምን ጫጫታ ምናምን ውጪ የሆነ ውይይት ቢደረግ በጣም ምርጥ ነው የነበረው። ያው በሆነ ኬዝ መጨረሻው እንደዚህ ሆኗል። ብቻ አልহামዱሊላህ ነው የምንለው። አልሰማህም? እንዲህ ቡና ጠጡ ነበር የጠራን። ኦኬ እና ጠጣች ሄዳች። አይኔ ፖስት ተደርጎ ነው ያየሁት ሁላ እንትን ላይ አረላ ሐውላ አትላኩልን በዚህ ሰዓት። እሺ እና እንደዛ ነው የምላችሁ። ብንዘጋ ምን ይመስላችኋል? አሁን በዚህ ሰዓት በጣም መሽቷል። እናንተ መተኛት አለባችሁ።